ጌታችን መድኃኒታችን ኢየሱስ ክርስቶስ ተጨነቀ፣ ተሰቃየ ይላል አይደል? ቆይ ሰሙ እኮ እንመጣለን እሱ ጋር ጥያቄ ልጨርስ መጀመሪያ እኮ ተጨነቀ ተሰቃየ ብለዋል ወይ? እኔማ እንድጠይቅ እኮ ሰጠሁ፣ ግን የሚረባ ጥያቄ እየጠየቅ አይደለም። ዝም ብለህ ያደረከን። በነገራችን ላይ በጣም ኮንክሪት የሆነ በነገራችን የምንታዊነት አስተምህሮን አንተ እያየው ስለሆነ ነው አበክር እየጠየቅኩ ያለሁት። አይሰሙ የሁለትነት ማለት ነው። ስለዚህ ይሄን ልጠይቅ። አሁን እኔ ኮግኒቲቭህንም ራሱ ዳውት እያረኩ ነው። ጌታን ነው የምልህ 15 ሰከንድ ሰሚት አርጓል ስልህ እኔ በጣም ማሾር ነኝ። በነገራችን ላይ በጣም ሰዎች እንትን እኔ አሁን እየጠየቅኩ ያለሁት እስኪ ወደ ጥያቄ ልግባሽ። ጥያቄን ክሊር ጥያቄ ሳልጨርስ እየገባሽ ሰሚት አርጓል ስልህ ተገዷል ማለት እኮ የኮግኒቲቭ ጥያቄ አለ። እሺ እኔ ከጠየቅኩ በኋላ ኮግኒቲቭ አሰስመንትን ትሰራለህ። እኔ ከጠየቅኩ በኋላ ኮግኒቲቭ አሰስመንት አንተ ነህ እየጠየቅኝ ያለው እኮ ብሮ። እኔ እኮ ተውኩት ማለት አልጠየቅኩ። አሁን እኔ ልጠይቅህ ስል እኮ መሀል ላይ እየገባ ሌላ ማብራሪያ እየሰጠህ። እሺ ጠይቀኝ። ስለዚህ እኔ ከጠየቅኩ በኋላ የኔን ኮግኒቲቭ አሰስመንት ስራ። ከዛ ወይ እኔ አንተን እሰራለሁ ወይ አንተ እኔን ትሰራለህ። አይ አንተ እንዴት አድርገህ ነው የምትሰራማ እንዴ? እንደዚህ አይነት ነገር እያወራ ቀጥልሽ። ሳሚ ችግር የለውም። እኔ ማን እንደሆነ ስለማውቀው ብዙ ማሳስበህ ማውራት አይጠበቅብንም። እሺ በነገራችን ላይ በጣም ክሊር ላድርግልህ። ጥያቄ ሰሙ ጥያቄው እኮ ነው። መቼ ገና ጠየቅኩ። ክርስቶስ ኢየሱስ የተራበው የተጠማው በጌቴሴማኒ እንደዛ የደም ላብ እስኪያልበው ድረስ ይሄ ሄማቶድሮስ ምናል ብለን ምንለው እስኪያልበው ድረስ የጸለየው ስጋ ያው በስጋ በፍጹም ሰውነቱ ሞትን ስለፈራ ነው ብለህ ቅድም ብለህ ነበር። ያ ሞትን የፈራው ፍጹም ሰዋዊ ማንነቱ ተገዶ ነው ወይ በመለኮታዊ ማንነቱ እንዲሞት የተደረገው? ጥያቄ ይሄ ነው። በቃ ይሄን ክሊርሊ መልስልኝ። ይሄ ነበር እስካሁን። እሺ አይደለም፣ አልተገደድም። መገደድ የሚባል ነገር ምንም የለም። ከየት አመጣኸው? ሁሴይሶ ጥያቄን አለመጨረስ በጣም ብዙ እንድታወራ ያደረገ አሁን የአንተን ኮግኒቲቭ አሰስመንት አሰስ አደረገው። በቃ አሁን አንተ ራስን ይባል የተደረገው በቃ እሺ አሁን ከየት አመጣው? ተገዶ ነው ማለት ከየት አመጣው? ሰሙ እሺ ሳሚ እሱ ላምጣልህ። ተጨነቀ ብለኸኛል አይደል? ደም ላብ እስኪያልበው ድረስ ነው ተጨነቀ እያልከኝ ያለኸው። እኔ አይደለሁ መጽሐፉ ነው ያለ። ተጨነቀ መጽሐፉ ነው ያለ። ይሄ መለኮታዊ ፍቃድ የለበትም ብለህ ታምናለህ? መጨነቁ እንደዛ ማን አለ? እኔ አላልኩኝም። ሊጨነቅ ነው የመጣው። ኦኬ መለኮታዊ ፍቃድ አለበት ነው እንጂ የመለኮት ፕሮግራም ነው እንጂ ሲጀመር አለበት ሳይሆን ራሱ የመለኮት ፕሮግራም ነው። የመለኮት ፕሮግራም ነው። ያ የመለኮት ፕሮግራም በኢየሱስ ውስጥ የሚፈጸም ነው ወይንስ በተናጠል በመለኮቱ እንዲህ በስጋው እንዲህ እያለን የምናወራው ነው? ይሄን ክሊር አድርግ። መቼ በተናጠል ይፈጸማል አልኩኝ? ሰሙ ስለዚህ በስጋው ተራበ ተጠማ እንደዛ የደም ላብ እስኪያልበው ጸለየ ስንል እዛ ቦታ ላይ የጸለየው ማን ነው? ኢየሱስ ነው በተዋህዶ በከበረ ማንነቱ። ይሄን ነው ታዲያ ከቅድም ጀምሮ ለምን የምትቃወመው? ጥያቄ ይታለ ጥያቄን እኮ አሁን አስተካክለህ መለስከው። ከዚህ በላይ ምን ነው ያስተካክለው? ወደዛ በጌቴሴማኒ እኮ በጌቴሴማኒ የጸለየው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ነው አልከኝ እኮ። ሰሙ እኔ 200 ዓመት ሰጣለው አስበህበት። ቀጣይ ጥያቄው ልጠይቅህ። ይሄ አምላክ በደንብ ስማኝ። ይሄ አምላክ ኢየሱስ ከአብ ምን ስለሚፈልግ ነው በጌቴሴማኒ ከሞት አድነኝ እያለ የጸለየው? አምላክ ነው ኢየሱስ ብለሃል። ፍጹም ሰው ፍጹም አምላክ ነው በጌቴሴማኒ ያለው ብለኸኛል። አለየህልኝም እዚህ ጋር። ስለዚህ ምን ፍለጋ ነው ወደ አብ የጸለየው? ይሄ ነው ጥያቄው። የፈለከውን ነገር ሸልመሃለሁ አንተ ይሄን ጥያቄ ከመለስክ። እኔ 200 ዓመት እሰጥሃለሁ። የሚረባ ጥያቄ ይዘና 200 ዓመት ጥያቄ መልስ ተወውና ይሄን በነገራችን ላይ እስካሁን ጠይቄ በጣም ከብዶክ የነበረው ይሄ ጥያቄ ነው። ይሄ ጥያቄ ነው ከብዶክ የነበረውና ይሄን ጥያቄ መልስ። እስካሁን ይሄን ጥያቄ መልስ ነው ላልከው ኢየሱስ በፍጹም ሰውነቱ ፍረስትሬት አድርጎ ተጨንቆ እንጂ መለኮቱ አይደለም። በፍጹም ሰውነቱ ፍረስትሬት አድርጎ ነው እያልከኝ ነው።
ስለዚህ መለኮት አይመለከተውም እዚህ ጋር ከመለኮት ተነጥሏል ማለት ነው። ኖ መፍራት ለመለኮት አንተ መለኮት ይፈራል እንዴ? ምንድነው ከመለኮት የጠቆይ ፍራስትሬት ያደረገው ከመለኮት የተነጠለ ማንነቱ ነው። መነጠል የሚል ቋንቋ ለብረው የምታመጣው መለኮት ይፈራል። ስለዚህ መፍራት የመለኮት ባህሪ ነው። ማንነቱ ነው ፍራስትሬት ያደረገው ከመለኮት የተነጠለ ማንነቱ ነው ፍራስትሬት ያደረገው። ቆይ ስማ፣ መለኮት ይፈራል። መነጠልን መነጠል የሚባል ነገር የለም። ሴፓሬሽን ከሆነ የ1 ሚሊዮን ዓመት ቻሌንጅ ነው የሰጠሁት። ይሄን ጥያቄ መልስ፣ አሁን በስርዓት መልስልኝ። መሳቁን አቁምና አሁን እኔ በደንብ መልስ እንዳትለኝ፣ ደናዋል እንዳትለኝ። ይሄን ጥያቄ መልስ። አንድ ጥያቄ ብቻ ልጠይቀው። ይሄን ጥያቄ መልስልኝ ሳሚ። እኔ እኮ መለስኩልህ። ይሄን ጥያቄ መልስልኝ። አልመለስክልኝም። አሁን ይሄውልህ ከመለኮታዊ ማንነቱ የተነጠለ ነው ይሄ አካል ወይንስ የትኛው ነው? ይሄ አልተነጠለም። ሰሙ ይኸውልህ፣ አልተነጠለም። ነገር ግን ቅድም እንዳነሳውልህ ኢየሱስ ክርስቶስ አሁንም ለመጨረሻ ጊዜ ነው የምመልስልህ። በጣም አሁን የመጨረሻ ደግሞ ኮግኒቲቭ ሌቭልህን ያልተለያየ የሚለው የኤፍኤም ንግግር እዚህ ጋር መጣ። ቆይ ሰሙ ቆይ እስካሁን ኮግኒቲቭ ሌቭልህ ሲ ላይ ነው ያለው። አሁን ይሄን ነግሬ ካልገባህ በኤፍ አሰናብታለሁ ማለት ነው። አረበናት ሳሚ ስለ ኮግኒቲቭ ከኔ ጋር እንዳታወራ። አንተ አይደለህም እንዳንተ አይነት 1000 ቢመጡ የኔ አንድ ሺኛ አትሆኑም። አሁን እኔ ምን እንደምጠይቅ ስለማቅ ነው እዚህ ጋር ሞክ የምታረገው ምናምን ልናገር ብል በደንብ እናገራለሁ። ሳሚ በምንም ስለማይጠ ማለት ነው። ቀጥል። በምንም በልጣቸው በነገራቸው ላይ ቀጥል። በቃ በጥል ቆይ እኔ መቃኔ እስካሁን የኔ አንድ ጥያቄ መች መልሶ ነው አንድ ብቻ ልጠይቀው። የኔን አንድ ጥያቄ ቆይ ቃል ትጠይቀኛለህ። የኔን አንድ ጥያቄ መልስ። የኔን አንድ ጥያቄ እሺ ቆይ ቃል ልመልስለትና የኔን አንድ ጥያቄ አልመለሱም ሊል ፈልጓል። እሺ አሁንም በደንብ ስሙ። እሺ አንዴ ጥያቄ እንድገመውና መልስልን። ጥያቄ እንድገምላቸው ለሰዎቹ እንድገምላቸው ጥያቄ አንዴ። እሺ ስማኝ፣ ቆይ ማይክን ሳዘጋው ስማኝ። ጥያቄ ልድገም። ኢየሱስ ጌቴሴማኒ ላይ ወደ አብ የጸለየው ምን ፈልጎ ነው? ሰሙ። ይሄ ነው ጥያቄ። እሱን እኮ ስታብራራ እያብራራኸው እሱን ልታብራራ እኮ ይሄ ነው ጥያቄ። ወይ ድገምላቸው ብለህ እኮ አልከኝ እኮ። ጥያቄ ይሄ ብቻ አይደለም። እዚህ ይሄን ጥያቄ ጨረሰ እንዴ? ይሄ ብቻ አይደለም። ይሄን ጥያቄ ጨረሰ። የጠየቅኩ የመጨረሻ ጥያቄ፣ ምክንያቱም ይሄ ጥያቄ ሌላ ጥያቄ ስለፈጠረብህ ያን ጥያቄ ነው መልስልኝ አልኩ። ምንድነው እያልኩ ያለሁት? በደንብ ስማ። አሁን ደግሜ ልንገርህ ጥያቄውን። እሺ እዚህ ጥያቄ ላይ እኮ መመለስ ስላልቻልክ ነው ወደዛኛው ጥያቄ የሄድኩት። እሺ ፍጹም ስብዕናው ነው ወደ አብ የጸለየው መለኮት አይጨነቅም ብለህ አልከኝ። ያ መለኮት አይጨነቅም ያልከኝ ያ ከምን የተለየ ነው? በደንብ ስማ። ያ የተጨነቀው ሰብአዊ ማንነቱ ከመለኮታዊ ማንነቱ የተለየ ነው ወይ? መለኮት አይጨነቅም ብለህ ለሁለት ስለከፈልከው ይሄን ጥያቄ በፈጠረችን ብቻ መልስ፣ ሌላ ነገር እንዳታወራ። ጨርሻለሁ። እሺ ሚውት አድርገው በቃሽ። በስመ ስላሴ እሺ ኢየሱስ ምን ፈልጎ ነው ላለው ወንድማችን ኢየሱስ ክርስቶስ ወደ አብ የጸለየው ጌቴሴማኒ ላይ ፍጹም ሰው ስለሆነ በፍጹም ሰውነቱ ደግሞ ፍጹም ሰው ማለት ፍሮም ደ ስክራች ሰው የሆነውን ሁሉ የሆነ ማለት የሰውነት ከሰውነት ባህሪ ያልቀነሰም ያልጨመረም የተለየ ነገርም ያልያዘ ማለት ነው። ፍጹም መለኮት የሚለው ደግሞ ከአብና ከመንፈስ ቅዱስ ያላነሰ ያልጨመረ ያልተለየ ማለት ነው። ስለዚህ ፍጹም መለኮት የሚሆነውን ሁሉ ኢየሱስ ነው። ፍጹም ሰው የሚሆነውን ሁሉ ኢየሱስ ነው። ኢየሱስ ክርስቶስ ያንን የመስቀል ዋጋ ሊከፍል የብዙዎችን ኃጢአት ሊሸከም መከራ ሊቀበል ሊሞት በተዘጋጀበት በዛች ሞመንት ውስጥ በፍጹም ሰውነቱ እኛን ስለሆነ ኢየሱስ ፍረስትሬት አድርጓል፣ ፈርቷል፣ ተጨንቋል፣ ታውኳል። ልክ ሲራብ እንደነበረው፣ ሲጠማ እንደነበረው፣ ሲያለቅስ እንደነበረው፣ ሲተኛ ሲነሳ እንደነበረው በፍጹም ሰውነቱ እነዚህን ነገሮች ሁሉ የምር እንዳደረገ
ሊያስመስል ለውሸት እኛን ለማስተማር ምናምን የሚለው ዝባዝንኬ ሳይሆን ፎር ሪል ሰው ስለሆነ በፍጹም ሰውነቱ ኢየሱስ ክርስቶስ እዛች ስፖት ላይ ሲደርስ በዛች ሁኔታ ላይ ሲደርስ ፍረስትሬት አድርጓል። ስለዚህ ብትወድ ይህች ጽዋ ከኔ ትለፍ አለ። ለምን? ተጨንቋል። ለምን? ታውኳል፣ ፈርቷል በፍጹም ሰውነቱ። የኔ ጌታ እኔን ሆኖ ነው ያዳነኝ። የኔ ጌታ እኔ ሆኖ ለዛ ነው የዕብራውያን ጸሐፊ ከኃጢአት በቀር በሁሉ የተፈተነና ሊራራ የሚችል ሊቀ ካህን አለን የሚለው ማለት ነው። ለምን? በጣም ጭንቅ ስለሆነ የሰዎችን ሁሉ ኃጢአት መሸከም በጣም ከባድ መከራ ስለሆነ የመስቀል ሞት። ስለዚህ ፎር ሪል ነው ያንን የሆነው። ምንድን ያለው? በቀጥታ ብትወድ ይህች ጽዋ ከኔ ትለፍ። በፍጹም ሰውነቱ ያቺ ጽዋ እንድታልፍለት ፈልጎን ያ ሰውነትን ነው የሚያሳየው። ከመጣበት ፕሮግራም ጋር እየተጋጨ አይደለም። ግን ደግሞ ከመከራው ብዛትና ከመከራው ታላቅነት የተነሳ ኢየሱስ እዛ ጋር ድራማ እየሰራ ሳይሆን የምር ነው ፊል ያደረገው የኛን መከራ የኛን ሁሉ ኃጢአት ሲሸከም ማለት ነው። ከዛ ሰሚት አረገ። ያ ሂውመን ዊል ለመለኮታዊ ቅዱስ ጋራ ሰውን ለማዳን ደግሞ ከዘላለም እግዚአብሔር ላዘጋጀው ለዛ የማዳን ፕሮጀክት የቤዞት ፕሮጀክት ደግሞ ሰሚት አደረገ በፍጹም ሰውነቱ ማለት ይሄ ነው። ኦኬ ታዲያ ተነጥሎ ነው ወይ ደግሞ ተገዶ ነው ወይ? ፍጹም ሰውነቱ ከፍጹም መለኮቱ ተገዶ ነው ወይስ ተነጥሎ ነው ወይ? አይደለም፣ አልተነጠለም። ደግሞም አንዱ አስገድዶትም አንዱ ተገዶም አይደለም። አሁን የእናንተ ችግር ገና ኢንካርኔሽን ላይ ከድንግል ቃል ስጋ ነስቶ ሲወለድ ነው የሚጀምረው። ፍጹም ሰውነትና ፍጹም መለኮትነት በአንድ መለኮታዊ አካል ውስጥ ሲኖር አንዱ አንዱን አያጠፋም፣ አንዱ አንዱን አይውጥም፣ አንዱ ከአንዱም አይለይም፣ አንዱ ከአንዱም አይነጠልም። ስለዚህ ኢየሱስ ክርስቶስ አንዱ በስጋ የተገለጠው እግዚአብሔር ራሱን የሰው ልጅ እያለ የሚጠራ የነበረው ራሱ እግዚአብሔር ወልድ ከመጣበት ፕሮግራም ጋራ በፍጹም ሰውነቱ ግን ይሄ የመጣው ሊሞት ቢሆንም ሰውነትን ስላላጠፋ መለኮትነት ሰውነትን ስላልዋጠ፣ በደንብ ስማ፣ መለኮትነት ሰውነትን ስላላጠፋ፣ መለኮትነት ሰውነትን ስላልዋጠ፣ መለኮትነት ሰውነትን ስላላስወገደ የሰውነት ሪል ባህሪ ኢየሱስ ላይ ታይቷል ማለት ነው። ጌቴሴማኒ ማለት የዛ ማሳያ ነው። መለኮት እናንተ እንደምታስተምሩት ብዙ ትምህርታችሁ ወደዛ ስለሚሄድ መለኮት ሰውነትን አጥፍቶ እናንተ የምታስቡት መለኮትነትን ብቻ ነው። እኛ ግን የምንቀበለው ኢየሱስ አዚፍ አብና መንፈስ ቅዱስ በሆኑት ልክ መለኮት እንደሆነ ሁሉ እኛ በሆነውም ልክ ደግሞ ፍጹም ሰው ነው። በዛች በጣም ለመጠጣት ከባድ በሆነች ጽዋ ፊት ስለቆመ ኢየሱስ ክርስቶስ ያንን የመስቀል ጣር ፊል ስላደረገው ይህች ጽዋ ከኔ ትለፍ ብሎ ነበረ። ግን ደግሞ እዛው ጋራ ሰሚት አድርጎ ለአባቱ ፍቃድ፣ ያ ማለት ለራሱም ለመንፈስ ቅዱስም ፍቃድ እናገኘዋል። ይሄ ነው መልሴ ብራዘር።
አሁን ቃሌ ወደ ሰሙ ጥያቄ ሄድና ይብቃን ከዚህ ሰው ጋር። ምሳ እስካሁን አልበላሁም እና ልጠይቀውን ሰሙ ቀጥል። እሺ ሰሙዬ፣ አንተ የጠየቀውን ራሱን ነው ልጠይቅ ያሰብኩት። በእርግጥ ኢየሱስ ክርስቶስ ሲጸልይ ጌታ ሆይ ከዚህ ሰዓት አድነኝ ብሎ ጸልዮአልና ምን ፈልጎ ነው ከዚህ ሰዓት አድነኝ ብሎ ይጸልየው? ለኛ ሊያስተምረን ነው። አቃሌ ደግሞ እንደዚህ አይነት መከራ ሲመጣብን ሽል እንድንል ለኛ ሊያስተምረን። በነገራችን ላይ ሳሚ ሽል እንድንል አላለ። ከእግዚአብሔር ጋር ያለ ቦንዳችን ጠንካራ እንዲሆንና እግዚአብሔርን በመከራ ውስጥ እንኳን በነገራችን ላይ በጣም ጸያፍ ወርድ ነው ሳሚ የምትጠቀመው። አንተ አይሰማም መሰለኝ። አይ ለኔ መልስልኝ። አንተ ዝም ስትል ነው የገባው እንጂ ለኔ መልስልኝ። አንተ ዝም ስትል ነው። ከዚህ ሰዓት አድነኝ ብሎ የጸለየው ምን ፈልጎ ነው? ዳሴት ከዚህ ሰዓት አድነኝ። አሁን ቀደም እየነገርንህ ነው። ክርስቶስ ኢየሱስ የጌቴሴማኒ አጠቃላይ ጸሎቱ ክርስቶስ ኢየሱስ በስጋ ከመጣበት መከራ አንድም በስጋ ከሚመጣብን መከራ ቅድም በጣም አብራርቻለሁ። በስጋ ከሚመጣብን መከራ ልናለፍ ያኔ ስጋ መከራችን ልናለፍ የሚገባን እግዚአብሔር ምን ፈልጎ ነው የጸለየው ብዬ ነው የጠየቅኩ። አንተ እንደጠየቅከው ነው የጠየቅኩ። ምን ፈልጎ ነው የጸለየው ነው ያልኩ። ቃሌ ፍላጎቱ ነው እኮ እየነገርኩ ያለሁት። እኛ እኮ ምን ፈልጎ አልከኝ? የሰማኸኝ አይደለም? የክርስቶስ ኢየሱስ አንድም ወደዚህ ምድር መምጣት በምሳሌ እያስተማረን ቅድም በጠቅላላ ቅድም ተጠቀመ የነበረውን ስቴትመንት መጠቀም እችላለሁ። አልባት ካልወሰድኩባችሁ ያን ሁሉ በቃ እንደተጠቀምኩ አድርገው ቁጠራውና ያን ሁሉ ነገር ክርስቶስ እኔ የጠየኩ ምን ፈልጎ ነው የጸለየው ነው ለኔና ላንተ ነበርውና አንድም ለኔና ላንተ ህይወት ይሆን ዘንድ። እሺ ምን ለማሳየት ነው የጸለየው? እኔና አንተን መስሏላ። እኔና አንተን ምን ለማሳየት ነው የጸለየው ነው ያልኩት። እኔና እኮ በደንብ ሰማኛ። ምን ለማሳየት ነው የጸለየው? ለኔና ላንተ አራያ ሊሆን። ምክንያቱም እኔን አራያነት ለማሳየት ነው የጸለየው። እዚሁ ከመጽሐፍ ቅዱስ አይ መጀመሪያ አንተን ሐሳብ ነው የጠየቅኩህ። እኔ ቆይ አራያነት ለማሳየት ነው የጸለየው? እኔ ሐሳብ ይልቅ አድነኝ ያለው በደንብ ስማኝ እስቲ ክፈተው መጽሐፍ ቅዱስን። በቃ እሺ ነው በደንብ ስማ። መጽሐፍ ቅዱስ ካለ ክፈት። የማቴዎስ ወንጌል ምዕራፍ 5 ከቁጥር 48 ላይ ያለው ነው። አሕዛብ ያናርግ እንዲሁ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ይላል። እዚህ ጋር እኔ የምጸልየውን አራያነቴን ለማሳየት ነው እያለ ነው። ቃሌ ጥያቄ አይደል እየጠየቀኝ ያለው? እስኪ መልስልኝ። እኔ አራያ መልስ ያለ እንዴ? መልስ እኔ የጠየቅኩት ጥያቄ ሌላ፣ አንተ የምትመልሰው ነው የሰማዩ አባታችሁ ትለኛል። እኔ የጠየቅኩት ኖርማሊ ቆይ ስማኝ። የጠየቀኝን ጥያቄ ምን ብዬ ነው የጠየቅኩት? 5 ጊዜ እየጠየቀኝ እኮ ነው ያለው አንዱን ጥያቄ ማለት። ስለዚህ ጥያቄውን ድገምልኝ። ምንድን ነው የጠየቅኩት? ኦኬ እሺ ድገመውና ሐሳብህን ጨርስና እንቀጥላለን። እሺ ረስተኸዋል፣ ግን 5 ጊዜ ነው የጠየቀኝ ትለኛለህ። አንተ አላልኩም። በነገራችን ላይ ምን አለ መሰለህ፣ ልክ አሁን አንተ ችግር ምንድነው አትሰማም። ልክ ሰው ሲያወራ መሀል ትገባለህ። ኢቭን ምን እንደምልህ እንኳን እየሰማኸኝ ነው። ኧረ ቆይ እባክህ እንዴ ምን ለማሳየት ነው የጠየቅኩህ ነው ያልኩህ። ኧረ እባክህ እኔን ተወኝ። አሁንም ምን ለማሳየት ነው የጸለየው ነው? ሚውት አድርግና አንተ የሰውን መልስ ስማ። ሚውት አድርግና ከዛም በኋላ እኔ ካብራራው በኋላ አይደለም አሁንም ሚውት አድርግ ነው እንዲመልሱ። እኔ እኮ የጠየቅኩህን እየመለስክ ስላልሆነ ምን ለማሳየት እያወራክ እኔ እንዴት ላውራ? አንተ እኮ አሁን ችግርህ ታወራለህ፣ ትጠይቃለህ። ሚውት አድርጌያለሁ። ይኸውልህ እንካ አንዴ ምን ፈልጎ ነው? ምን ፈልጎ ነው? እሺ ድጋሚ ልጠይቀኝ ነው? እሺ ቀጥል ኮንቲኒው። እሺ ይሄው አሁን ምን ለማሳየት ፈልጎ ነው? ይሄን ለማሳየት ፈልጎ ነው ብለህ ማለት ነው። በቃ በ3 ቃላት ዝጋልኝ። ይሄው እኔ ሚውት አድርግ
ኦኬ ምን ለመሰየት ፈልጎ ነው? የሰዎች ልጆች በደንብ እንዳትል ኢንተራፕት እንዳታረገኝ። እርሱ በሚያልፍባቸው ፍኖቶች ሁሉ እኛ እርሱን ወደ መምሰል አድገን ወደ ፍጽምና ደረጃ ከእርሱ እኩል እኔ ክርስቶስ እንደመሰልኩ እናንተ እኔን ምሰሉ እንዳለ ቅዱስ ጳውሎስም ጨምር። እርሱም ምንድነው ባለ ይሄን አሁን የማቴዎስ ወንጌልን የገለጥኩልህ በደንብ ስማ። የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። ፍጽምና እስኪ ድረስ በመከራ እስከ መጽናት በሞት ጥላ ውስጥ እንኳን ብንሄድ ከእግዚአብሔር ጋር ያለን ህብረት ጠንካራ እንዲሆን ይህን ስለኛ ሲል ክርስቶስ ኢየሱስ አደረገው። አንድም የኛን ስጋ ለብሶ እኛን መስሎ መምሰል ብቻ አለ። እኛን ሆኖ ስጋችንን ገንዘው ወንድም ተብሎ ተጠርቶ ገብቷል። ወንድም ተብሎ ተጠርቶ ይህ አምላክ ነው። ወንድም ተብሎ ሲጠራ መለኮታዊ ማንነቱን ትቶ አይደለም፣ በመለኮታዊ ምልአቱም ከስጋ ሳይለይ ኢየሱስ ሆኖ ፍጹም ሰው ፍጹም አምላክ ሆኖ እኛን ያስተምር ዘንድ ይህን ተናገረ፣ ይህን አደረገ፣ ይህን ፈጸመ። እዚህ ውጪ ሌላ ምንም አዲስ ትምህርት አለ የምትል ከሆነ ኤቪደንስ አሳየን። ምን ለማሳየት ነው የጸለየው ያልኩት ነው? ምን ብለህ መለስክልኝ? እኔና አንተ መንገዱን ሊያሳየን የህይወትን መንገድ። እሺ ማስረጃ እስቲ ከአባቶች እንደዛ ብሎ እንትን ያደረገ የተረጎመ ይሄው መጽሐፍ ቅዱስ ገለጥኩልህ እኮ ከአባቶች ነው ያልኩ። ሙሉ መጽሐፍ ቅዱስ ስለዛ ነው የሚያወራ። መጽሐፍ ቅዱስ ላይ ከአባቶች ነው ያልኩ። ሰሙ አንተ የምትቀበለው አባት የለም። ስለዚህ ይሄው የኔ እኮ ክሊር ስቴት እያደረኩ እያብራራሁ ነው። መጽሐፍ ቅዱስ ሶሎ ስክሪፕቸር አይደል እንዴ? ሰሙዬ ወዳጄ መጽሐፍ ቅዱስን ትቀበላለህ? ጀስት አንተ ኖርማሊ አንተ አሁን ያባሮችን ሶሎ ስክሪፕቸር ነው ወይ? ሰሙ ሶሎ ስክሪፕቸር ነው ወይ ነው ያልኩ። በነገራችን ላይ ቃሌ ጥያቄ አሁን ምን ፈልጎ ነው ብለህ ምን እንደፈለገ ከአባቶች አምጣ አልኩ። ከአባቶች ደግሞ ማምጣት አልቻልክምና ስለዚህ ሶሎ ስክሪፕቸር ነው ማምጣት አይደለም። ሙሉ አባቶች ስለዚህ ነው የተናገሩት። ማሳያ ስለ ክርስቶስ ክፈት ሰሙዬ ክፈት ክርስቶሎጂ ላይ እየገባ እያንዳንዱን ትምህርት ያው በጣም ሲሆን ወዳጄ ከዚህ ውጪ አባቶች ስለምንም አላስተማሩ። ስለምንም አስተምረው ማያቆም እኮ ክፈትልን እንዴ ትረስት የሚብሮ አረኩ ማስረጃ። አንተ ሙሉ የአባቶችን ትምህርት ልትወጣ የትኛውን አባት ነው የምትቀበለው? እስኪ ንገረኝ። የፈለከውን ክፈትልን እንዴ። እኔ የፈለኩት ሁሉም አባቶች ይቀበላሉ። ክፈትልን። የትኛው ክፈትልን? አባቱ ሁሉም አባቶች እገሌ አይቀበልም የምትለውን አንተ ክፈት። እኔ ሁሉ የማይቀበል አባት የለም። ክፈትልን የሚቀበለውን እንዴ። ወዳጄ ሙሉ ትምህርታቸው እኮ ይሄ ነው። የክርስቶስን አሰረ ፍኖት እንዲከተል ነው ያልኩህ። ሰው መጣው አረ በእናትህ የሆነ ሌማን የሆነ አርጊውመንት ውስጥ አትግባ። በእናትህ ምን ማለት ነው? አንተ አባቶች ምን አይነት ጥያቄ እየጠየቀኝ እንደሆነ ግን አንደርስታንድ እያደረግህ ነው። ክፈትልን እንዴ ክፈት። አረ ስግጥና ወዳጄ ሙሉ አባቶች እየገለጥክ ቤት አርጋለሁ። እኔ እኮ አሁን ብለዋል አላሉም አይደል? ሁሉም አባቶች ነው ግባና በሙሉ አባቶች ትምህርታቸው በነገራችን ላይ ምን አለ መሰለህ፣ እኔ አሁን የሚደብረው ካንተ ጋር መወያየት ምን እንደሆነ ታውቃለህ? ስግጥ ብለህ በቃ ሆነ እንደሚያጣውኝና ክፈትልን ያልኩህ እኔን አትርገጠኝ። አባቶች ትምህርት አባት ማለት ምን ማለት ነው? በነገራችን ላይ ማን ይነቀ ኧረ ዘሙዬ ቆይ አታውርዱት። አባቶች አላሉም አላልኩም። እኔ ክፈትልን ብቻ ነው ያልኩት። ባይዘው ያሳየ እኔ በትልቅ ትልቅ አድርገኝና ፌዝ ቆይ ሚውት አድርግ። ፌዝ እድል ሳይሰጥማ አታውራ። ቆይ እኔ ነኝ እኮ ሚውት እያደረኩ የነበረው። አታውርዱት አንዴ ቆይ። ሰሙ ምን ለማሳየት ነው ስልህ ለኛ አርአያነትን ለማሳየት ነው አልክ። ይኸውልህ ልክ እቺ ጽዋ ከኔ ተለፍ ያለው ቆይ አንዴ ስማ። እቺ ጽዋ ከኔ ተለፍ ያለው አርአያነት ለማሳየት ነው አልክ። ስለዚህ የትኛው አባት አልክ? ሁሉም አልክ። ሁሉም ካልካቸው አባቶች በነገራችን ላይ ቃሌ እሺ፣ አሁን በደንብ ስማ። የሆነ ስግጥ ብለህ እንዲያርግ ኖርማሊ የሆነ የሚያሰለች እንትን ነው እየረገጥኩ አይደለም በቃ። ስለዚህ አንተ ተረጋጋና እኔ አንተን አይደለም እኔ በደንብ ማን እንደሆንኩ ዘሙት አውቃለህ። ስለዚህ ተረጋጋና ስማ። መልስልን እኔ ሰጨኑ ማቀ መልስልን የትኛው አባት እንዴት ሆኖ እንዲሆኑ ራሽናል እንኳን ጥያቄ አንድን ሰው ጠይቃታለህ በህይወት
ክፈትኒ ነው ወዳጅ አንዴ ሚውት ታደርጋለህ። ሚውት እኮ አንተ ሚውት አድርግኝ አንተን እንድንልህ እኮ ሚውት አድርጋት። ክፈታ በቃ ሚውት አባት ክፈት። አራያን ለማሳየት ነው ያለ አባቱ ሚውት ታደርጋለህ። ማውራት የምትችል ከሆነ እስኪ በነገራችን ላይ ሚውት አድርጊያለሁ። ክፈት። ይሄው ሚውት ላደርግ ነው። ክፈት አባት ክፈት። ይሄው ወዳጅ እየሰማህን ነው። ቤተ ቁጭ ብለህ ቻት ጂፒቲ ላይ ጎግል እያደረክ የትኛው እንዲህ አትበል። አንድ የትኛውንም አባት አንተ አትቀበል። ሁለት ሶስተኛ ነገር ደግሞ እዚህ ጋር እኔ አንተ ጋር ስመጣ ማለት ነው ጥያቄው መልስ ይንጫጫል። ክፈትልን አለ እኔ ቁጭ እና እኔ ቤትናና እንዲህ የምትጮህ ከሆነ ቁጭ አድርጌ አስተምርሃለሁ። ሁሉም አባቶች ይሄ መሆኑ አንተ እኮ ችግር ምን አለ መሰለህ ቤት በቃ ቤት በእናትህ አንድ አድቫንቴጅ የምትይዝበት ቤት እየመጣ ጥያቄውን መልስልን። ምን አንተ ቆይ ምን እንደጠየቅህ ግን ታውቃለህ? አባቶች ክፈትልን ስላት ክሪቲካል በነገራችን ላይ ይሄ ጭንቅላት ያለው ሰው የሚጠይቀውን ጥያቄ እኮ አይደለም የሚጠይቀው። ክፈትልን ያልኩህ ከአባቶች ክፈትልን እንዴ እኛ የክርስቶስ አሰረኖትን እንድንከተል ነው ይሄን ያደረገው ማለታችን። አንድ አባት የለም አንተን የሚደግፍ አንድ ካሎራው አንድ አባት የለም አንተን ሐሳብን የሚደግፍ ሰሙ እንትን ሳሚ ደግሞ ሙሉ አባቶች አስተምህሯቸው ክርስቶስ ነው። ሙሉ አባት አንድ አባት ካለ አንድ ሰው ኢግናሽስ ኦፍ አንቲዮክ ምንድነው? እስማማ አታውሩ። ሰው ሲያወራ ከሴንት ኢግናሽስ ኦፍ አንቲዮክ አንድ ወይ ሁለት አባት አለ። ነገራችን ላይ ምን አለ መሰለህ እኔ ከቅድም ከጠየኳችሁ ጥያቄ ጀምሮ አንድ ጥያቄ አትመልሱ። ሁለተኛ አባት ጥራ ስትለን በትልቁ አድርገውና መረጃ ብዙ አባቶች አላላለም። ያው እኮ ቀላል መስሎታል። ቤከፍቶ መሳደብ አንተ በእናትህ ዝም በለሽ ካሎራው ተው የና የሽማግሌ ቀላል ነው እና ተው ቆይ እሺ ሰሙ እንደ እድሜያችሁም እንደ አንተ አንድ ወይ ሁለት እስኪ ለምሳሌ አንድ ወይ ሁለት አሳየን ሰሙ እንደሌለ ስለምታውቀው ነው እንጂ አሁን ትናንትና ማስረጃ ብለህ የነበረ ዲቤት ላይ ካሜራ ስታዞር ነበር። ሳሚ ለምንድነው ቆይ አወራህ አይደለ? እኔ እንድመልስ እንትን በል እስቲ አንተ ደግሞ በውሸት እስቲ ስለንት ቢውድ ማለት ማስረጃ ሳይሆን ከተባልከው አውራ ስግጥ ብሎ እንደሚያውቅ አክት ለማድረግ ነው። አትጩህ እኛ ላይ እናምረኛን መስደው እናውራ አባቱ እንድናወራ እድል ስጠን እኮ አንዴ ቆይ እንድናወራ እድል ስጠን። እሺ አውሩ ጥያቄ ኢግኒሽስ ብላል የትኛው ደብዳቤ ይወጣል? ወዳጄ የለም ሙሉ ደብዳቤ ሴንት ኢግናሽስ አንተ የለመርከው ጎግል ነው አይደል? ኒው አስተምሮን ብለህ ጎግል አድርገህ ሙሉ መጽሐፉን ይዘረግፈልሃል። ሁሉም ትምህርቱ ስለዛ ነው። ሁሉም ውስጥ ማቴዎስ 26:39 ያብራራው። ኦኬ አንተ ጥያቄ ማቴዎስ 26:39 ነው። ኦኬ ጥያቄ ነው ወደ ማቴዎስ 26:39 አዞርከው። ቆይ ማቴዎስ 26:39 ላይ አሁን ወደ ማቴዎስ 26:39 አዞርከው። ምን ለማሳየት ማቴዎስ 26 ምን ለማሳየት ነው ስትባል አሁን ምን ለማሳየት ነው ስትባል የሰውነት ባህሪውን የሰውነት ባህሪውን ካልከ ደማ ነው የሰውነት ባህሪውን አልኩኝ። ሶሪ ምን ለማሳየት ነው ስትባል አሁን ይላ አይደለም ኖ ጥያቄን አትቀይር። ስለማቀን ሳሚ ነጥብ ስለጣለ አንተ ነጥብ ልትይዝ ነው የገባኸው። ሲጀመር ማሳየት ካሳየን ሳሚ ደግሞ በብለው ነጥብ የጣለው አይ ኖርማሊ አሁን ጥያቄውን ተቀይረው ነው አይደለ? ክፈት ምንም ጥያቄ አባቱ ወይ በትወድ ይጨዋ ከኔ ተለ ለምን አንዴ ችግር ቃሌ አትሰማም። ስለዚህ አንዴ ሚውት አድርግ። አንተም ሳሚ ሚውት አድርግ። ለምን ራሽናሊ አታወሩም? አንተም ሳሚም ለምን ሁለታችሁ ምትጥቷል? ሁሉም አባት በቃ አንዴ ሚውት አድርግ እኮ ኢግኒሽስ አይ ሳሚ ኮግኒቲቭ ራሱ በጣም ገና ነው። አንዴ ሚውት አድርግና እኔ ጥያቄውን ላሳየህ። ከፍ አድርገኝ ላሳያችሁ እዚሁ በል ክፈትለት። ኢግኒሽስን ሊያሳየን ነው። ሰሙ ክፈትለት። ኢግኒሽስ አይደለም ይላ አሁን ይለ አንተ ጥያቄን ስለቀየር ይለ ወዳጅ በነገራችን ላይ አንተ 100 ዓመት ብታጠና አንተ ነገረ ክርስቶስን የኔን ሩብ ታህል አታገማ። ዝም ብለህ አክባካት በልበናት ያወራው እኔ የጠየቀኝ ነገር ሌላ ልክ አሁን ሲመጣ ቀየረ በቶዲች ጽዋ ክለብ ያለ እንዴ። ስለዚህ ከፍ አድርገና ለምሮ ምትረግጠኝ? እሺ አትርገጠኝ። እሺ እየረገጥና አይደለም ከፍ አድርገኝና አለ እንዴ አትርገጠኝ እንዴ። አባቱ ከፍ አድርገንና እናወራ። ጥያቄ ጠየቀኝ። ለምንድን ነው የምትፈሩት? አንዴ አሳድጉት። እሺ አሳድጉት። ለማንኛውም አትፍሩ።
በቃ አራያነት ለማሳየት ነው ያለውን አባት ሊያሳየን ነው አሁን። እሺ አባቶ የለ አንዴ ሚውት ታደርጋለህ ቃሌ ፖለቲክስን ታቆምና አንዴ ሚውት አድርግ። ምክንያቱም ምን እንደጠየቀኝ ስለማቅ ነው እኮ ሚውት አድርግ እኮ ሚውት ስታደርግ ነው የምንከፍተው። አንተ እንዲህ እየጮህ ከማን ከራስ ጋር ራሱን ትስማማ አይመስል። ኦኬ እንክፈትላችሁ። እሺ ረንደም ጠይቀህ እንዲህ ምን ተዘጋጅተህ ዲቤት የገባህ መሰለህ እንዴ? በጣም ነው የሚገርመው። ቪዲዮ አልበራም። ቪዲዮ ላትረሳ የማስረጃ መጽሐፍ እየገለጥኩ ነው። መጽሐፍ እየገለጥን ነውና በነገራችን ላይ ቃሌ ሚውት አድርግ። በነገራችን እኔ አንተ ዳግም ብትፈጠር አንተ ክሪስቶሎጂ ገባ ማለት በጣም ትልቅ ሰክሰስ ነው። ለማንኛውም ሰው ስለ ጮክና ምናምን እንትን ስላሉ እንተዋወቃለን እና በቃ ሚውት አድርግ። አይ ሚውት አድርግ እኮ ሚውት አድርግ። በእናትህ ፖለቲካ አትስራኔ። በጣም እኔ አንተ ወሬ ነው የሚዘገንነኝ። ወይ አውቀህ ብታወራ ደስ ይለናል እኮ። ሚውት አድርግ፣ ሚውት አድርግ ቃሌ እኮ አንተ ሚውት አድርግና ትምህርት ነው አይደል የምጠይቀው? የአባቶችን ትምህርት አንዴ ሚውት አድርግልን። ኦኬ እንዲህም አይነት ሰው አለ። በደንብ ያቸው እየገለጠ ወጣ። አይ ዛሬ ሰሙና ና ይኸው ቆይ ይግባ ቆይ ና ካሜራ ክፈት። ሰሙ ነገራችን ላይ ድራማ አትስራ ሳሚ። እያስወጣኸኝ ሄደ ምናምን እናንተ ላስተማረ ምተረፍ ሰው ነኝ። እናንተ ጋር ቁጭ ብለን አትስደበናኛ እንዴ? ምን አረግን? ቆይ ለምንኛ እኛ እየተደብናችሁ አይደለም። በቃ አይደለም እኔ ይችላችሁ እኮ እንደዚህ ናችሁ። ቆይ ሲጀመር እኛ እያልክ ነው የምታወራው። አንድ ጥያቄ 4 ሰዓት 2 ሰዓት ሙሉ ቁጭ ብለን መመለስ አቅቶ ሌላ ነገር አታወራ። አየን ስለሆነ ሳሚ የፈለገውን እያወራ ይክፈትልን። አሁን ይኸው በቃ በነገራችን ላይ የቤተክርስቲያናችንን መጽሐፍ ነው የምከፍትላችሁ። አንድ የትኛው ቤተክርስቲያን መጽሐፍ ነው? የትኛው ቤተክርስቲያን? እንደዛ አይደል? ሰው ነው የነበረው። ኦርቶዶክስ አይደለም ማለት ነው እንዴ? ኦርቶዶክስ ነው። እንደዛ እያልክ ነበር እስካሁን እንደዛ እያልክ ነበር እንዴ? እናንተ እያልክ ነበር እንዴ? እናንተ አላልኩም። አንተ እንደዛ እያልክ ነበር ስታወራ ነበር። እንደዛ እያልክ ቤተክርስቲያናችን ብሎ ኦርቶዶክስ አልኩ እኮ እኔ ጠይቄ ፕሮቴስታንት ነኝ አላልክም? አሁን ቅድም ኦርቶዶክስ ኧረ እኔ አላልኩም እንዴ? ምን ሆነ ነው ሰሙ? ቆይ እኔ ጠይቄ ፕሮቴስታንት ነኝ አላልከኝም እንዴ? አይ በነገራችን ላይ በጣም በቃ አቅም ሲኖራችሁ ቤተክርስቲያናችን ብለህ መጣ እኮ ብሮስ። ዲቤት ቃሌ በዚህ ወይስ ይሄንማ ይመልስልኝ። ትናንትናማ አየናችሁ እኮ ይኸው እኔ ገብቼ እኮ እዚህ ጋር አፍ ምላስ እስኪያዝ ድረስ እኮ ነው ያብራራው። በቃ ሰሙ በቃ ቃሌ በቃ አይደለም አንዴ ማጥራት ስላለብን ነው ቃሌ። በነገራችን ማሊያም እየተጫወተ ስለሆነ ቅድም ፕሮቴስታንት ነኝ አላልክም እንዴ? ሰሙ ወዳጄ ኦርቶዶክስ ነኝ። ኦርቶዶክስ ነው እያልክ አልነበር? አንተ ራስህ ስታወራ የነበረው ቆይ አንተ ራስህ ፕሮቴስታንት ነኝ የእናንተ ቤተክርስቲያን እናንተ እንዲሆናችሁ ኦርቶዶክስ ነኝ ስለ ኦርቶዶክስ ነኝ ሞግተኝ እንዴ ሳሚ አንተና እኮ ቃሌ በምንም አትገናኙ። ፕሊዝ ሜሮናይት የሚቀበለው አንተ ሜሮናይት አይቀበልም። ምን ሆነ ነው? አይቀበል ቃሌ አንተ ሳሚን ትቀበለዋለህ? የሳሚን ቤተ እምነት ቆይ የሳሚን ቤተ እምነት ትቀበላለህ አንተ? ቆይ ሌላውን ተው። የምር ፕሮቴስታንት ነህ አይደለም? ለምን ቆይ ሳሚ ስትሪክት ፓሲዝም የሚለውን ትምህርት ትቀበለዋለህ? ቃሌ ቅድም ስትሪክት ፓሲዝም የሚለውን የቃሌን ትምህርት ትቀበላለህ ወይ? ቆይ ስማ ፕሮቴስታንት ነኝ አላልክም ወይ? ምን አንድ ነን ብለሃል። እናንተ ማለት ሃይማኖት የላችሁም ተሰብስባችሁ ኦርቶዶክስ ለመሳደብ የምትሰበሰቡ ወክ ልታረጉ እውቀት እንዳለው ሰው ትቀበላለህ ወይ? ስትሪክት ፓሲዝምን
በነገራችን ላይ ቃል አንተን ቤተ እምነት ከምትከተል ፓጋን በሆነ የሚሻለኝ የራስህን ጥያቄ በቃ አሁን አንተ አጥሜኖናይት ፐርሰን አውራ ነህ እኮ ብሮስኪ አንተ ወዳጄና እኮ ና ለምን በትምህርት አትሞግትም? ለምን ይላ አሁን ይለ ከምትንጫጫ እኮ አትንጫጫ እኮ ይለ አንድ እናመጣለን ነው አይደለ? ጥያቄ ሌላ ነው። እስኪ በደቂቃ ላይ ጠይቀልኝ እንደው እሺ ቆይ አንዴ ለኔ ጠይቀልኝ እስቲ ለምን አይ ኖ እንድናወራችሁ ከፈለገ እኔና ቃሌ በደቂቃ ቅድም ፕሮቴስታንት ነኝ አላልከኝ? በደቂቃ ነው በእናትህ እሱ አይመለከትም። አንተ ራስህ አንተ ሙሉ ወንጌል አይደል እንዴ? ሳይትን ማምን ፕሮቴስታንት ነኝ አላልከኝ? አማኑኤል ቸርች አይደለ? አንተ አማኑኤል ቸርች አይደለ ወይ? ስማኝ አንዴ ሰማኝ። አማኑኤል ቸርች አይደለ አንተ? እኔማ ፕሮቴስታንት ነኝ እኮ እኔ እኮ ቃሌ ግን መሰረት ሜኖናይት ነው። ትቀበለዋለህ? ቃሌን ሜኖናይት ነው። ትቀበለዋለህ? እቀበለዋለሁ። ከመቼ ጀምሮ ነው አማኑኤል ቸርች ከመቼ ጀምሮ ነው አማኑኤል ቸርች ፕሮቴስታንት የሆነችው? እና ከመቼ ጀምሮ ነው አማኑኤል ቸርች ፕሮቴስታንት የሆነችው? ጌታን አንተ አሁን ቅድም ፕሮቴስታንት ኦርቶዶክስ አይደለሁም አላልክም? ወዳጅ አንተ ከመቼ ጀምሮ ነው ኦርቶዶክስ አይደለሁም አላልክም ወይ? ቅድም አሁን የምጠይቅን ጥያቄ መልስ እኔ መልስላለሁ በደንብ አድርጌ። አንተ ከመቼ ጀምሮ ነው አማኑኤል ህብረት ፕሮቴስታንት የሆነችው? ከመቼ ጀምሮ ነው? እኔ እኮ ቅድም ብያለሁ ማንኛውም አይነት ጥያቄዎችን አማኑኤል ህብረት ፕሮቴስታንት 200 ዓመት ሰጣለሁ እንድመልስ በእናትህ 200 አይደለም እኔ I will give you hundreds of years ምንም የሆነ ስግጥ ብላችሁ የምታወሩት እንትን ትልና ይሄን ከአባቶች አምጣ ይሄን ከአባቶች አምጣ አባቱ እኔ ለምን ብያለሁ ካንተ ጋር ብያየው በእናትህ ዝም በል አንተ ቃል የምትበል በቃ እሺ ማስረጃ ነው። አሁን የኔን ጥያቄ መልስ ሳሚ። አማኑኤል ህብረት ፕሮቴስታንት የሆነችበትን አንድ ኤቪደንስ ስጠን ሳሚ። ሪሊ ምክንያቱም ተሰብስበ ቅድም ኦርቶዶክስን ስትሳደብ ነበር አይደለ? አሁን አንተና አማኑኤል ህብረትና መሰረተ ክርስቶስ የሰይጣንና የሲኦልና የገነትን ያህል ልዩነት እንዳላቸው እዚህ ያሳያሉ። አሳየኝ። እንዴ በቃ ሳሚ ምንም አይ በቃ አስወጣሁትኝ። ይኸውላችሁ ወገኖች ሰሙ ፕሮቴስታንት አይደለ። እኔ ዴይ ዋን ጀምሮ ብያችኋለሁ። በውስጥ ከነቃሌ ጋራ ማውርተን እናውቃለን። እኔ ይሄ ሰውዬ ፕሮቴስታንት አይደለም። እኔ ከመጀመሪያው ጊዜ ጀምሮ እኔ ተናግሬያለሁ። ከመጀመሪያው ጊዜ ጀምሮ ዛሬ ፕሩፍ ያደረግነው ይሄንን ነው። ይሄ ሰውዬ አሁን ወንጌል ገብቶታል ብሎ ወንጌል በርቶለታል ብሎ ለመናገር በፍጹም እንዴ በጣም ባይዘይ ወንጌል የበራለት ሰው ያስታውቃል። ጥቅሶች ላይ አንድ ወንጌል የበራለት ሰው፣ አንድ ዳግም የተወለደ ሰው፣ አንድ ፕሮቴስታንት የሆነ ሰው ጥቅሶች ላይ እንኳን ስንጠቅስ የምናወራበት እንትን ያስታውቃል ባይዘው። እና ቅድም ደግሞ ኦርቶዶክስ አይደለሁም ማለኝ ማለት ነው። አንተ ፕሮቴስታንት ሆነሃል እየተባለ እዚህ እየሰማው ነው እና ኮንቨርሽንህ እውነት ነው ወይ ስለው አዎ በዚህ ጉዳይ ግን ሲሪሊያን ነኝ ሚያፊሳይትዝን ነው የምትቀበለው ብሎ በዛ እንትን ብቻ እንደሆነ አድርጎ አወራ ማለት ነው። ጀለስ አሁን ቤተክርስቲያናችን ብሎ ወይኔ። ለማንኛውም ዶክተር ዳኒ ዌልካም። ለአንተ እድል ልስጥ። ረጅም ሰዓት አንተን የቆየው የተነሱ ሐሳቦች ላይ የምትለውን ነገር አንተ በልና ሌሎቹ እናስተናግዳለን። ያ እሺ ቴንክ ዩ። እናንተ እያወራችሁ ኢየሱስ ጸለየበትን ዮሐንስ አፈወርቅ ያብራራውን ሳይ ነበርና እንደውም ማስመሰል የሚለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ አይደነ ማስመሰል የሚለው አይመቻቸውም፣ ግን የተሻለ ቋንቋ የሚያሳምሩት ነገር አለ። ግን አንደርስታንድ አድርጉኝ። እሱም ፓርቲ ይቃወመዋልና ቃል በቃል ማሳየት ይቻላል። ሲቀጥል ኢየሱስ ኦፍኮርስ በስራ ሁሉ እኛን አስተምሮናል፣ እኛን ሁላችንን አስተምሮናል። ግን ፕራይመሪ ፐርፐዙ ለእኛ መሞት እና እኛን ሪዲም ማድረግ ነው። ስለዚህ ሁለቱን ነገሮች ኮንፍሌክት ባናደርግ፣ የመጀመሪያው ነገር ኢየሱስ ለምን መጣ ሲባል እኛን ለማዳን ለመቤዠት ነው። ስለዚህ እዚህ ጋር መቤዠት አለ፣ እዚህ ጋር ደግሞ ምን አለ? ኦን ዲው ኮርስ እኛ ደግሞ ከህይወቱ እንማራለን። መቤዠቱን ወይም ሪደምሽኑን ከህይወቱ ምሳሌ
ጋር ያለውን እንትን ይሄ ማምታታት የለብንም እና ጌታ ኢየሱስ ክርስቶስ በምድር እያለ ተጨነቀ ሲባል ተጨንቋል፣ ተሰቃየ ሲባል ተሰቃይቷል። ከራሱ አፍ ደግሞ ነፍሴ ታወከች ያለበት ቦታ ስላለ በቃ ታውቋል። ግን እንደ ሰው ነው የታወቀው። ለምን? ሰው አምላክም ስለሆነ መለኮት በባህሪው አይታወክም። ስለዚህ ኦርቶዶክሶች በዚህ ጉዳይ ላይ ደጋግማችሁ ነው፣ በቤታችሁ ቢሆን ኖሮ ተስወጥኑ ነበር፣ እየሳቃችሁ ነበር የምታስወርዱንና ይሄንን ፓርት ድጋሚ ለሌሎቹም ማለት ነው እዚህ ቲክቶክ ላይ ላሉ ብዙ ፎሎወር ያላቸው በስነስርዓት እያስረገጡ ነው የሚናገሩት፣ ግን ሪዝነብል አይደለም ለማለት ነው። ቴንክ ዩ ሳሚ። ሳሚ ልቀጥል። ኦኬ ምን ላይ ነው የምቀጥለው? አሁን ዳኒ የሚያለው ነገር ላይ እና እስካሁን ሲነገሩበት የነበረው ነገር የቤተክርስቲያን አቋም ምን እንደሆነ ትንሽ ደቂቃ ከሰጠኸኝ የኔን ሀሳብ ሳይሆን ከቤተክርስቲያናችን መጽሐፍ ላይ ቃሌ የጠየቀው ጥያቄ ላይ ነው ወይስ የትኛው ላይ ነው? ፍሬም እንዲኖረ አሁን ዳኒ ያለውም ነገር ትክክል ስላልሆነ ማለት ነው። ማስመሰል የሚባል በቤተ ክርስቲያናችን ዘንድ ለክርስቶስ አይነገርም። ማስመሰል ተብሎ ቃሉን አትሉትም፣ ግን ያው ኢንተርፕሪቴሽናችሁ ያ ነው ብሎ ነው። ቃሉንማ ቃል በቃል ትላላችሁ ሳይሆን ለአቅርቦተ ሰይጣን ነው፣ ሰውነቱን ለማጠየቅ ነው፣ እኛን ለማስተማር ነው ብላችሁ ነው አይደል የምታወሩት? አንተ ቅድም ምን አልከኝ? ያለ ፍቃዱ ተገዶ ነው ወይ ብሎ ሰሙ ሲጠይቅክ ምን አልከው? ተገዶ አይደለም አይደል ያልከው? በርባቱ መራቡ፣ መጠማቱ፣ ሰው መሆኑ እስከ መስቀል ሞት ደርሶ በመስቀል ላይ ስጋውን መቁረሱ፣ ደሙን ማፍሰሱ እኮ በፍቃዱ የሆነ ነው እንጂ እንደው ተገዶ አይደለም። ስለዚህ ያንን ቀጥል፣ ሐሳብን አስቀምጥና ያስተናግደዋለሁ። ዳኒ ወይ ቃሌ በመጀመሪያ ቪዲዮ ልክፈትና የተወሰኑ ያስኳቸውን ከሃይማኖት አበው ላይ ላንብላችሁ፣ እናንተም እያያችሁት ማለት ነው። ትልቁን ያድርገኝና ሌላ ጊዜ ግን ዳኒ አላውቅም እንግዲህ እስቲ እሺ ችግር የለው። ይሄኛው ሃይማኖት አበው ዘቅዱስ ቄርሎስ ነው። ሃይማኖት አበው ዘቅዱስ ቄርሎስ ላይ ምዕራፍ 71 ላይ ታገኙታላችሁ። ቁጥር 9 ላይ ምን ብሎ ይናገራል? ከኃጢአት ብቻ በቀር እዚህ ፊት ለፊት ላይ እንደምትመለከቱት ማለት ነው። ከኃጢአት ብቻ በቀር እንደኛ በስራ ሁሉ ተፈተነ፣ ተራበ፣ ተጠማ፣ ደከመ፣ አንቀላፋ፣ በላ፣ ጠጣ፣ አለቀሰ፣ ተከዘ፣ አዘነ፣ ታመመ፣ ሞተ፣ ኦኬ ተገነዘ፣ በመቃብርም ተቀበረ። እግዚአብሔር ቃል በተዋህደው በስጋ ስለኛ ይህን ሁሉ ገንዘብ አደረገ ይላል። ይሄ የሚናገረው ይሄ የቤተክርስቲያናችን እምነት ነው። ስለዚህ ይሄ መታመሙ ይሄ ሁሉ የሆነው ግን በስጋው ነው ይለናል ቅዱስ ቄርሎስ። ይቀጥልና ግን ሁሉም አባቶች በሚስማሙበት መልኩ እዚህ ሃይማኖት አበው ላይ በጣም ብዙ ቦታ አለ። የሚገርምክ ነገር ምን ብሎ ይናገራል? መለኮት ግን ከመከራ ሁሉ የራቀ ነው ይላል። መለኮት በባህሪው ሟቲ አይደለም፣ ታማሚ አይደለም። ይህንን እናውቃለን፣ ሁሉም ሰው ይረዳል ብዬ አስባለሁ። እሱን ቅዱስ ቄርሎስ ያጸናው መለኮት ግን ከመከራ ሁሉ የራቀ ነው፣ በመለኮት ሕያው ሲሆን በስጋ ሞተ ተብሎ እንደተጻፈ እግዚአብሔር በሶስተኛው ቀን ከሙታን ተለይቶ ተነሳ። በተነሳ ጊዜ ጌትነትን በተመላ ተዋህዶ መለኮትና ትስብእት አንድ ወገን ሆኑ። እግዚአብሔር ጌታችን ኢየሱስ ክርስቶስ ከሙታን ለይቶ አስነሳው ተብሎ እንደተጻፈ ይልና ምንድነው የሐዋርያት ሥራ ላይ ያለው ከዛ በኋላ የአባታችን ቅዱስ ጳውሎስ መልእክታት ላይ የተጻፉትን በሙሉ ያስቀምጣል ማለት ነው። ይሄ አንደኛው ነው። ሁለተኛው ላይ ደግሞ የሃይማኖት አበው በጣም ሶሪ እዚህ ይሄኛውን ደግሞ ሶስት የሃይማኖት አበው ክፍሎች ላስቀምጥላችሁና እንትን እንድንለው ማለት ነው። እሺ ይሄ ሃይማኖት አበው እውነት የሆነው ምዕራፍ ምንድነው ምዕራፍ 100 ላይ ታገኙታላችሁ። ምን ብሎ ያስቀምጣል? ቁጥር 49 ላይ ተመልከተው። እዚህ ጋር ከኃጢአት ብቻ በቀር የሰውነትን ስራ ሰራ። ከምን በቀር? ከኃጢአት ብቻ በቀር ለክርስቶስ ለአምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። ኃጢአት አይነገርም።
ኦኬ በባህሪውም እንደዛም የለበትም። ከኃጢአት ብቻ በቀር የሰውነትን ስራ ሰራ። ከኛ ወገን ከምትሆን ከድንግል ማርያም ተወለደ። ተራበ፣ ተጠማ፣ በላ፣ ጠጣ፣ ተኛ፣ ደከመ፣ ታመመ፣ ተሰቀለ፣ እጆቹና እግሮቹን ተቸነከረ። ኦኬ ጎኑን በጦር ተወጋ። እሱ መቼም መች አንድ ነው። ዓለም ሁሉ ሳይፈጠር ከአብ የተወለደ ይህ አንዱ ኢየሱስ ክርስቶስ ነው። በኋላ ዘመንም ከእመቤታችን ከማርያም የተወለደ ያው እሱ ነው። አስቀድመን እንደተናገርን እሱ ብቻ ነው እንጂ ከእሱ ጋር ያለ ሌላ ሁለተኛ የለም። እንዲሁም አንዱ የአምላክነትን ስራ ሰራ፣ ሁለተኛው ደግሞ የሰውነትን ስራ ሰራ አንልም። እንደተናገርን አንድ ወልድ እሱ ነውና የአምላክነትን የሰውነትንም ስራ ሰራ እንጂ ሌላም አይደለም። ያው ከተዋህዶ አንጻር ስንናገር ነጣጥለን አንናገርም ነው። ኦኬ ይሄንን መለኮት ሰራ፣ ይሄንን ደግሞ ስጋዊ ሰራ ብለን ወደ ምንታዊ ስለሚያስወስደን ከኢንካርኔሽን አኳያ እንናገራለን፣ ከትስጉት አኳያ ማለት ነው። እዚህ ላይ አንድ ልጨምርና በደንብ የምታጸናልንን አንዷን ልጨምር። ሃይማኖተ አበው ዘቅዱስ ዮሐንስ ነው፣ ምዕራፍ 113 ላይ ታገኙታላችሁ። ቁጥር 11 ላይ ከአምላካዊ ክብሩን ፈጽሞ አልተለየም፣ በሐሰትም አልታመመም ይላል። በሐሰት ምን ማለት ነው? በሐሰትም አልታመመም ይላል። በሐሰት ምን ማለት ነው? ማለት የተለየ ነገር አይደለማ፣ በማስመሰል አይደለም ማለት ነው። እንትን ቃል ይሄንን እየተናገርኩኝ ያለሁት ቤተክርስቲያን የክርስቶስን ሕማም መጸለዩን፣ መድከሙ፣ መብላቱን፣ መጠጣቱን ማስመሰል ነው ትላለች ለተባለው ይሄ ፍጹም ስህተት እንደሆነና ማስመሰል እንዳንል ይሄ የአባቶች ትምህርት ነው። ማስመሰል ሳይሆን ይኸው ዮሐንስ ምን ብሎ ያስቀምጣል? በአምላካዊ ክብሩን ፈጽሞ አልተለየም ይልና በሐሰትም ደግሞ አልታመመም። ህመሙ፣ ስቃዩ፣ መከራው የሐሰት አይደለም፣ የእውነት ነው። ስለዚህ በእውነት ታመመ እንጂ በእውነት ተራበ፣ በእውነት ተጠማ። ንጽሕት ድንግል ከምትሆን ከእናታችን ከእመቤታችን ከቅድስት ድንግል ማርያም ማኅፀን በነሳው በዚሁ ስጋ በእውነት ደከመ። በምኑ? በስጋው፣ በዚሁ ከነሳው ስጋ። የማይታመመው ታመመ፣ የማይሞተው በፍቃዱ በስጋ ሞተ እንላለን። ለምን? ለትስኩት ስለምንናገር ማለት ነው። ይሄኛው አንድ ነው። ከዛ አንዱን ብቻ ጨምሬላችሁ እዚህ ላይ ከማወጣው ቀጥታ ከስልኬ ሌላ አውጣውና ሶሪ አንድ ብቻ ጨምሬላችሁ ከዛ በኋላ ሀሳባችሁን እቀበላለሁ። የሃይማኖቱ አበው ቅዱስ ኤጲፋኒዎስ እሱን ላነብላችሁ እዚህኛው ላይ ማለት ነው። ይሄኛው ሃይማኖቱ አበው ዘቅዱስ ኤጲፋኒዎስ ነው። ከመጽሐፍ ላይ ማውጣለሁ ከፈለጋችሁ ምዕራፍ 54 ላይ የሚገኝ ነው። ጥሩ ሐሳብ ነው ብዬ ስላሰብኩኝ ነው። ቅድም ጸለየ ስንል ይሄ ከመፍራት አኳያ ብለን ዝም ብለን ለጥፈን መናገር የለብንም ብዬ አስባለሁ። ይህንንም አባቶች ሲያስቀምጡ ይሄ ከመፍራት አኳያ እንዳይሆን ማለት ነው። ቁጥር 10 ኦኬ፣ አንዴ በጣም ይቅርታ። እሺ ምዕራፍ ክፍል 2 ላይ ክፍል 2 እሺ ይኸው እሺ ከዚህ ጀምሬ ላነብላችሁ። እንደዚህም ሁሉ ጌታችን ሞትን አልፈራም፣ በቢታንያ ጎዳና ሳሉ ለደቀ መዛሙርቱ አስቀድሞ ነግሯቸዋልና ወልድ ጓለ እመሕያዊ ክርስቶስ በኃጥአን ሰዎች እጅ ይያዛል፣ ይሰቀላል፣ ይሞታል፣ በሶስተኛውም ቀን ከሙታን ተለይቶ ይናሳል ብሏቸዋልና። ክርስቶስን በወንጌላት በቅዱስ ወንጌላት ስናይ ክርስቶስ አስቀድሞ እንደሚሞት ማለት ነው፣ ስለሚመጣበት መከራ ራሱን አሳልፎ እንደሚሰጥ፣ ለብዙዎች ደግሞ ቤዛ እንደሚሆን፣ በደሙ ደግሞ እንደሚዋጀን ይህን ሁሉ ተናግሯል እኮ። ለሐዋርያት አስተምሯቸዋል፣ መግቧቸዋል፣ ቃሉን ነግሯቸዋል። አስቀድሞ እኮ እንደሚሞት ተናግሯል። አስቀድሞ እንደሚሞት ራሱን አሳልፎ እንደሚሰጥ፣ በመስቀል ላይ ስጋውን እንደሚቆርስ፣ ደሙን እንደሚያፈስ ነግሯቸዋል። እሱን ያስቀምጣል፣ ይናገራል። ከዛ ጴጥሮስም አቤቱ ለአንተ ሞት አይገባህም ቢለው፣ ጴጥሮስን እንግዲህ የማቴዎስ ወንጌል ምዕራፍ 16 ቁጥር 22 ላይ ያለውን እናውቃለን አይደለ? ጴጥሮስም አቤቱ ለአንተ ሞት አይገባህም ቢለው፣ ለማ ለክርስቶስ ባለጋራዬ ከኔ ወግድ የሰውን እንጂ የእግዚአብሔርን አትናገርምና ብሎ ከዘጸው። ማን የሰጋው? ይኸው ትስጉት ስጋን የለበሰ አምላካችን መድኃኒታችን ኢየሱስ ክርስቶስ አይደለ? እርሱ ምን ብሎ ተናገረ? ተው አለው። ለምን እንዴ? ለብዙዎች ቤዛ እንደሚሆን እኮ አስቀድሞ የተናገረው የመገባቸው ነው። ስለዚህ ጴጥሮስ ምን አለ? አቤቱ ለአንተ ሞት አይገባህም ሲለው ባላጋሬ ከኔ ወግድ የሰውን እንጂ የእግዚአብሔርን አትናገርምና ብሎ ሲገጽጸው እናያለን። ከዛ ይሄድና ሞትን ፈርቶ እንደጸለየ ምንድነው ሞትን ፈርቶ እንደጸለየ እንዳይቀበላትም ጽዋ ሞት ከእርሱ ትርቅ ዘንድ እንደለመነ እንደምን አመኑ? ላይክ ይሄንን እንዴት ነው የሚለው? አይ አልጸለየም፣ አይ ይሄንን ነገር አልተናገረም በማለት አይደለም።
ይሄ ከፍቃዱ በቃ ይሄ የመሞትን ቤዛ የመሆንን ፍቃድ ፍጹም ከእሱ አርቀን እንዳንናገር ማለት ነው። ምክንያቱም እንደጸለየ እንደታመመ የእውነት እንደተራበ ደግሞ እዚሁ ሃይማኖት ብሎ ወረድ ብሎ ስለሚናገር ማለት ነው። እችን ብዬ ጨርሳለሁ። ካበዛው ይቅርታ። እችን ብቻ ልበልና እንትን እላለሁ እንዳላሳልቻችሁ። ቁጥር 17 ላይ ሞትን ፈርቶ እንደጸለየ እንዳይቀበላትም ጽዋ ሞት ከእርሱ ትርቅ ዘንድ እንደለመነ እንደምን አመኑ? መናፍቃን እንደሚሉት ፈርቶስ ቢሆን የሚመጣበትን መከራ ለደቀ መዛሙርቱ ባልነገራቸውም ነበር ይላል። ኦኬ እንዴ ታዲያ በቃ አልጸለዩም ማለት ነው? በስጋው የእውነት ማስመሰል ነበር ልንል ያስችለናል አይደለ? ዝም ብለን እችን ፓራግራፍ ካየናት ግን እንደዛ አይደለም። ፍቃዱም መሆኑ መሞቱ ቤዛነቱን እኮ ይኸው አስቀድሞ ለሐዋርያት ነግሯቸዋል። ኦኬ ትክክል። አው ጸልዩዋል፣ ለምኗል፣ ምን ብሏል። ግን እንዴት ነው የሚለውን ደግሞ እየወረደ ነው ያብራረዋል። ቅድም የተናገርከው ማለት ነው። ጠላት ዲያብሎስ ይህንን አይቶ ሞትን የፈራ ይመስለው ዘንድ ሊገድሉትም አይሁድን በእርሱ ላይ ያስነሳ ዘንድ ያን ጊዜ በሞቱ ለሙታን ሁሉ ሕይወትን ይሰጥ ዘንድ ለመነ እንጂ ታሞ ሞቶ ሰውን ለማዳን ሰው ሆኗልና ሞቶ ሰውን ለማዳን ሰው ሆኗልና እግዚአብሔር ሞተ ሲባል ብትሰማ ሞቱ እንዴት እንደሆነ በምን ነገርም እንደሆነ እወቂልና ያብራራል። እንዳላበዘባችሁ ቀጥታ ሜን ሐሳቤን የሚነካልኝን ሁለት ቨርሶች አንብቤ ልለፍላችሁ። አይ ቲንክ 41 ላይ እሺ ዋና ሐሳብ አለን ካላችሁ ብዬ ነው እንዳላበዛባችሁ። እሺ እሺ ኤኒዌይስ እሺ ሙሉን አንቡት። አይ ቲንክ 42 ላይ እንትን ማስታወስ አልቻልኩኝም፣ ግን የዚህ የሞቱን ሚስጥር ደግሞ በደንብ አድርጎ ይናገራል። እናንተ በኋላ ላይ ወይ ሙሉን ታነቡትና ታዩታላችሁ ማለት ነው። ዞሮ ዞሮ ይሄ የቤተክርስቲያን እንትን ነው፣ እምነት ነው፣ የቤተክርስቲያናችን እምነት ነው እንጂ ከማንም ያመጣ ነው አይደለም ለማለት ነው። ማስመሰል ይሄ ህማሙን ሞቱን በማስመሰል ደረጃ አንናገርም። ዶክተር ዳኒ ምናልባት ቅድም እንደዛ ስትል ስለነበር ማለት ነው። ልበል ዞር ብዬ ነበረ። ቤተክርስቲያናችሁ እኮ እንደፈለገች ማብራራት ትችላለች፣ መብቷ ነው። ግን የተብራራው ነገር ኦብጀክቲቭሊ ትክክል ነው ወይ ነው ጥያቄው። ገብቷል? ማስመሰል የሚለውን እኔ አማርኛው ትንሽ ከበድ ስላለኝ በጫፍ ታንጀንሻሊ ነካ አድርጌ ያለፍኩትና ኢየሱስ ክርስቶስ አስመሰል የሚለውን ቋንቋ ይቀመጥ፣ ችግር የለውም፣ አይመቸኝም። ለእኔም ለራሴ ስለማይመቸኝና ቃሉን ኤግዛክትሊ ስለማተጠቀሙትና ዞር ብዬ ነበር ምን ቃል እንደተጠቀምኩ አልገባኝም። ኢየሱስ ግን ዋጋ ሲከፍል እኛን ሪዲም ለማድረግ የእውነት ስራ ነው የሰራው። ስለዚህ ፕራይመሪ ሪዝኑ እኛን ማስተማር አይደለም። ፕራይመሪ ቀዳሚ ምክንያቱ እኛን ሊዋጀን ነው። በሞቱ ህይወት ሊሰጠን ነው። በሚፈሰው ደም ኃጢአታችንን ሊያሰሪ ነው። በቁስሉ ሊፈውሰን ነው። ሊያጸድቀን፣ የመንግስቱ ወራሽ ሊያደርግ ነው። ዲስ ኢዝ ዘ ፐርፐስ። ከዛ ግን ሌሎች አንሲለሪ አሁን የጠቃቀስካቸው እርግጠኛ የጠቃቅሳቸዋል ብዬ ነው የማስበው። ሌሎች ተጨማሪ ይሄ አዲሽናል የሆኑ ነገሮች አሉ። እነሱን ከሪዴምሽን እኩል አድርጋችሁ እንዳውም እናንተ እንደምታደርጉት አስቀድማችሁ ማቅረባችሁ ይሄ ምን ያክል እንደምትረዱኝ ባላቅም ትልቅ እኔ ከሄሬሲ ለይቼ አላየውም። እንዴ ቆይ አሁን ያነበብኩትን ሰምተሃል ሳቢ? ከአንተ ጋር እንቀጥልና። አልሰማውም፣ ዞር ብዬ ነበር። ስሜ ስልጠና ነው የገባሁት። እኔ በጣም ነው የሚከብደው እግዚአብሔርን። ይሄ በጣም ነው የሚያሳፍረው። ቤተክርስቲያንን እንትን ትላለህ ዘንድ ደግሞ ሲመልሱልክ ደግሞ እኔ ጌታ በሚያውቀው ከአንተ ጋር ማውራት ይሁንሽ። መልካም አንዴ በመጀመሪያ ደረጃ ይሄ የመጀመሪያችሁ አይደለም። ይህን ፓርት ስታብራሩት ለማስመሰልም በሉት ለምንም በሉት ደጋግማችሁ አንዴ ካወራው በኋላ ታወራለህ። ብራዘር እኔ አይደለም ከቅድም ጀምሮ አንተ ለጠየቅከው ጥያቄ ስገባም ዳኒ ብዬ ነው ካወራው በኋላ በተናገረው ነገር ላይ መልስ ልስጥክ ብዬ ነው አይደለ ሳወራ የነበረው። የቤተክርስቲያን ካወራው በኋላ ታወራለህ። ስራ ላይ ስለነበርኩኝ ዞር ብዬ ነበረ። ግን ይሄን ፓርት እንዴት እንደምታብራሩት ግልጽ ነው። ጌታ ኢየሱስ ክርስቶስ ተጨነቀ ሲባል የሚለውን አልተጨነቀም ወደሚያስብል ሙግት ይዛችሁ የምትቀርቡ እናንተ ናችሁ። የመጀመሪያ አይደለምና ስራ ይዤ ስለነበር ዞር ብዬ ነበር። ሰው ይታዘባል። እውነት ቃሌ አውራ
አይደለም አሁን የተናገርከው ወደዚህ አድርጋችሁ ተርጉሙታላችሁ ላልከው አሁን የተናገርኩትን ግን ሰምተሃል እንዴ? ኧረ በጌታ እንደው ተው። እሺ አይ አሁን ከሃይማኖት አበው ላይ ያነበበው ነገር ትክክል ነው ዳን ሰው እንደመሆኑ የሚል ሐሳብ ስለተጠቀሰ ማለት ነውና ስለዚህ ያ እንትን አይደለም የተሳሳተ ነገር አላየሁበትም። ከዛ አሁን ካብራራው አንፃር ዳኒ ደግሞ እያነሳ ያለው ምንድነው ዛሬ ብቻ አይደለም ነው ያሁኑን ኦፍ ኮርስ መስማት ነበረብህ ግን አክቹሊ አሁን ከደቂቃዎች በፊት ኦርቶዶክስን አይወክልም እንጂ ሰሙ ያወራው ነገር አሁን አንተ ባወራው ልክ አይደለም። እሱ ነው ዋናው ጉዳይ የነበረው ማለት ነው እንጂ አሁን ከሃይማኖት አባንስታ ያነሳቸው ነገሮች በሙሉ ለኔ ምንም እንትን የሚያደርጉ ነገሮች አሉን ግን አልተጨነቀም ለኛ ለማስተማር ነው እኛን አራያ ለመሆን ነው ምናምን የሚሉ ነገሮች ቪዲዮዎችም እዚህ መምጣት ይችላሉ ከመድረኮቻችሁም እንትን ያደርጋሉ ከዛ አንፃር ነው ይመስለኛል ዳኒ ክሪቲኩን የሰጠው አሁን ያነበብከው ነገር ላይ ከተመጣ ግን you are certainly right ምንም እንትን የለው አሁን የፈቃዱን ጉዳይ ማንሳት እንችላለን ማለት ነው ለምሳሌ አሁን ሂፖሊተስን አጌንስት ነው የተስላ ያነሳው ማየት እንችላለን ጀስቲን ማርቲር አንድ ጊዜ አንድ ጊዜ እንደዛ ካልክ ሐሳቤን ላስተምርበት ከመከተላችሁ ከታላቅ ይቅርታ ጋር አሁን እንግዲህ የቃሌ መረዳት አውቀዋለሁ ኖርማሊ የቤተክርስቲያናችን መረዳት ስለሆነ ስለዚህ ሁለቱንም ጠቅሰሃል ማለት ነው ግን በዋናነት አንተም ራስህ መካድ የሌለብህ ነገር እናንተ ቤት ገብተን ስናወራ ዞር ብዬ ነበር ስራ ነበረኝ እና ይቅርታ ከዛ ግን በዋናነት በቤታችሁ ማስመሰል ከሚለው ጋር የሚመሳሰለውን የተሻለ ቋንቋ ወሰድ ለኔ ኢትስ አን ኢፈሚዝም ኦኬ እሱን ተጠቅማችሁ ሪዝን አውት እንደምታደርጉ ግልጽ ነውና ይሄንን መካድ አትችልም ከካድክ ልክ እኔ ይቅርታ እንደጠየቅኩኝ ሌላ ጊዜ ስታነሱ መገናኘታችን አይቀርም ቀጥሉ ቃሌ ቴንክ ዩ ኦኬ እሺ ኤኒዌይስ እሺ አሁን ቃሌ ምንም ቢል ቃሌ እዚህኛው ላይ ክሪቲክስ ቢያነሳ ምንም ችግር የለብኝም ባይዘው ሳለሰማ ሌሎቹ እንደዚህ ይላሉ ኦኬ 1% ተደስቶ እኔም ያልኩትን ነገር እናንተ ማመዛዘን ትችላላችሁ መጽሐፍ የጠቀስኩት ለዛ ነው የራሴን ሐሳብ ከማውራት ይልቅ የተጻፈውን ነገር አንስተን እዛ በተጻፈው ነገር ላይ መወያየት ይሻላል ስለዚህ ምንም ችግር የለውም ግን ቅድም ያነሳዋት ላይ ቅድም የጠፋችብኝ ቨርስ እቺ ነች እንደዚህ ይላል በቅድምና የነበረ የእግዚአብሔር ቃል ይህን ከተቀበለ ምንድነው ከተቀበለ በቅድምና የነበረ የእግዚአብሔር ቃል ይህን ከተቀበለ መከራን የተቀበለ በስጋ አይደለምን ይላል መከራን የተቀበለ በስጋ አይደለምን በመለኮት ውስጥ የማይታመም ነው ከስጋው ሳይለይ ገንዘቡ እንደሆነ አድርጎ ሕማምን በፍቃዱ ተቀበለ እንጂ ሕማምን ተቀብሏል አዎ ተቀብሏል በስጋ ኦኬ ከዛ በኋላ ደም ቅድም ሲነሳ የነበረው ማለት ነው ደስ የሚል ከወንጌል ክፍላቶች ውስጥ ሉቃስ ላይ የተጠቀሰው ደም በሰው ልብስ እንዲረጭ ደም ያነሳዋል ደም ከለባሹ እንዳይደርስ እንዲሁም ጌታ በስጋው ታመመ በመለኮቱ ግን ሕማም የለበትም በመለኮቱ ከስጋ ጋር ስለተዋሃደ አምላክ በሆነ ስጋው ተቀብሏታልና ሕማምን ገንዘቡ አደረገ እንጂ የተዋሃደው መለኮት በስጋው መድኃኒት ይሆን ዘንድ ይላል ዳግመኛ የብስራትን ነገር በተናገረ በሉቃስ ወንጌል የተጻፈውን እንናገር ዘንድ እኔ ወዳለሁ ሳልተረጉምም አልተውም እርሱ እንደፈራ የሚያጽናናው መልአክም ከሰማይ ወርዶ እንደታየው ወዙ በስቶ እንደ ደም ነጠብጣብ እስኪወርድ ድረስ አንገቱን አቅንቶ እንደጸለየ እንዳዘነ ተናግረዋልና የቅዱስ ሉቃስ ወንጌል ላይ ምዕራፍ 22 ከቁጥር 41 እስከ 47 ላይ ማለት ነው ይህ ነገር ፈጽሞ ረቂቅ ነው ትርጓሜውን ለማያውቁ ሰዎች ሊነገሯቸው አይገባም ረብጥ ስለመሆኑ ፋንታ ዕዳ በደል የሚያመጣ ትምህርት እንዳይሆንባቸው ነገርን አመዛዝኖ መጥኖ ከሚናገር የሚሻል ምን የለም ላይክ ኢንተርፕሬት የሚያደርግበት መንገድ አለ ወደታች ስትወሉ ማለት ነው እርሱ እንደፈራ በተናገረ ጊዜ ጌታ የተዋህደውን የሰው ባህሪ አስረዳ ይላል ኦኬ ጌታ የተዋህደውን የሰውን ባህሪ አስረዳ እውነተኛ ሰው እንደሆነም አስረዳ ይላል እውነተኛ ሰው እንደሆነ አስረዳ እያለ ማስመሰል ነው ልንል አንችልም እኔ ልል አልችልም እሺ ምናልባት እሺ ነው እሺ እንደዛ ከሆነ እንቀጥለው ግዴ ደግሞ ወደ ሌላ እንትን እንቀጥልና ስለዚህ ፍጹም ሰውነቱን ያሳያል ደግሞ ሰውነቱን ስል መለኮትነት እየረሳው አይደለም እሱን ትረዳለህ ብዬ አስባለሁ ፍጹም ሰውነትን ያሳያል የሚለውን ሐሳብ ይኸው ፖዘና ተነስ
ያሳያል የሚለው ሀሳብ ላይ መስማማት እንችላለን አይደለ? ተጨነቀ ተሰቃየ የሚለው ፍጹም ሰውነቱን ያሳያል የሚለው ሀሳብ ላይ መስማማት እንችላለን ማለት ነው እኮ ፍጹም ሰውነቱን እኮ ፍጹም ሰውነቱን ነው በስጋ እሱን ነው እየተረጎሙ ያሉት። ከቅድም ጀምሮ ያሳየው እንደዛ ነው የሚፈቱት። መልካም እሺ፣ በዛ መንገድ ካስቀመጥ ነው አሁን አባቶ ከዚህ ሰዓት አድነኝ የሚለውን ሐሳብ ወስደን ከዚህ ሰዓት አድነኝ የሚለውን ሐሳብ እቺ ጽዋ ከኔ ትለፍ የሚለውን ሐሳብ ወስደን ኢየሱስ ክርስቶስ ፍጹም ሰው እንደመሆኑ በዛ ሰዓት ላይ ያንን ሂውማን ዊል እያሳየ ነው ማለት እንችላለን። አዎ እሱን እኮ እንናገራለን እኮ ቅድምም የወንጌል አንድምታውን ካየው። አዎ ግን ያው አንተም እንደምትረዳው እኛ ሞኖፎሳይት አይደለም ምናምነው። እንደዛ ከሆነማ ተጠፋፍቷል ብለን መጠበቂያዎች ሁሉ አሉ። ተዋህዶን ስናብራራ ቅድምም ያው ጊዜ ይፈጃል እንጂ ጽንዓ ተዋህዶ ላይም አማነ ጸሪ ያብራራው እንዲሁም ሌሎቹንም ካያቸው ያው ለአንተ ይህንን አልነግርህም። እውነት ለምን ያው አንተ ትረዳዋለህ። አንድ ብቻ ነጥለን ብንናገር ይሄ ምንፍቅና ነው። ክርስቶስ አንድ ብቻ ነው በቃ ንጥል ያለ የሆነ ሞኖፎሳይትን የሚያሳይ መልኩ ከሆነ ይሄማ ምንፍቅና ነው። የክርስቶስን ሰዋዊ ባህሪውን አንክድም፣ መካድም አይቻልም። ለዛ ነው ቅድም ያነበብኩት ላይ ካየክ እንትን አይደለም ይሄ ላይክ በማስመሰል እንደው እንደ ይሄ ምናምን ነገር አይደለም ብሎ ነው የሚናገረው ሃይማኖት አበው ላይ። ሌሎችም ላይ የወንጌል ትርጓሜ ላይም ሌሎች መጽሐፍት ላይም ካየክ የእውነት ነው የታመመው ጌታችን ኢየሱስ ክርስቶስ መከራን ሲቀበል፣ ሲራብ፣ ሲጠማ፣ መስቀል ላይ ስጋው ሲቆረስ፣ ጎኑ ሲወጋ ይሄ ሁሉ መከራ ኦኬ የተጨነቀው ይሄ እውነት ሪል የሆነ ነው። ሪል የሆነ ፍጹም ፍቅሩን የምናይበት ነው። ከፍጹም ፍቅሩ አኳያ ነው። ቅዱስ ጳውሎስም እኮ ደስ በሚል ሁኔታ ይገልጸዋል አይደለ? ሮሜ ላይ ከዛ አኳያ ነው የምናየው። እንትን ፌዝ ስላለ ከፌዝ ጋር ቀጥሉ። አይ ቲንክ ቃሌ ሶሪ አይ በቃ እኔ በቃኝ ማለት ደክሞኛል አለኝ። ሁለተኛ የምፈልገውን አግኝቻለሁ። ቅድም ሰሙ ዳዘር ዌይ ራውንድ ሲያወራን ስለነበረ ነው ይሄ ሁሉ የጠየቁት። በእናንተ ሳይድ ያለውን ነገር እንትን አደርጋለሁ እረዳለሁ ፈቃድ አንጻር ሶ ቴንክ ዩ ሳሚ ያለ ባይወርድ አይሻልም ነበር? ምክንያቱም ሁለት ባህሪ የሚለውን ቻሌንጅ አታደርገው ነበር በዚሁ ጸሎት ነው። እኔ ሁለታችሁን ቻሌንጅ ላርጋችሁ ዳኒና ቃሌ ስኮፔ ስላልነበር ይሰማል። ቃል ቻሌንጅም አለን ፌስ እሺ ታጥልሽ ቻሌንጅ ምንድነው? ከአባቶች ሰሙን ስታስጨንቀው ነበር። ምንድነው? ክርስቶስ የዮሐንስ ወንጌል ምዕራፍ 17 ላይ እኛ አንድም ብለን የምንተረጉመው ኢዮብ ቃልዮት ያስባልባችሁ ካለ ኢዮብ ካባራው በተጨማሪ ሰሙ የተናገረው አለ የቤተክርስቲያን የሆነ ትምህርት አንድም ምሳሌ አርያ ሊሆን ነው። ምክንያቱም ክርስቶስ ከልደቱ ጀምሮ የነበረው በሙሉ ህይወቱ ለኛ አርያ ምሳሌ ሊሆነን ነው አንድም ተብሎ ይተረጎማልና እሱን ከአባቶች አምጣ ብለው ነበር። እሱን አሳያለሁ ካለ ሌላ ዳኒ ቻሌንጅ እሱ ነው ፌስ አው ከአባቶች የለም ስላልክ ማለት ነው። ወይም ደግሞ እንደዚህ አይነት ምሳሌ ሊሆን የሚል ከአባቶች የለም ብያለሁ። አው የቱ ጋር ነው ያልኩት? አምጣና የለም ማለት ነው አይደል? አምጣና የለም። አይ ሰሙ እኮ ሲጀመር አሁን ስለዚህ አንተ ታምናለህ? ኢዮብ ቆይ ሰማህ? ኢዮብ አንተ ታምናለህ? አንዴ እየሰማህ እሺ ኢዮብ አሁን አድሚት ያደረገልን ነገር ሁላችንንም ያስማማናል። ዲዮቲሊቲዝም እና ሚያቴሪቲዝም እንዳለ ሆኖ ግን ደግሞ አሁን ያለው ነገር ያስማማናል። ኢዮብ ያለው ነገር አሁን ማለት ነው እንትና ከነበርክ ማነው ሰሙን የያዝነው የነበረው በዛ ምክንያት አለም እንደዛ ማምጣ ያልኩበት ምክንያት አንደኛ ማስረጃ ስለሌለው ነው። ዝም ብሎ ያለ ማስረጃ እያወራ ስለነበረ ነው። ሁለተኛ ነገር ደግሞ እዛ ላይ የሰው ፈቃድ የሚባለውን ነገር በሙሉ አጥፍቶ ከምሳሌነት አንጻር ብሎ ብቻ እሱ ላይ ስትሬስ እያደረገ ስለነበረ ነው። የሰው ፈቃድ የሚባል ነገርን እያጠፋ ስለነበረ ብቻ ነው ያን የጠየቁት እንጂ የለም አለ የሚል ክርክር ውስጥ ላይ አልገባሁም። ከሪካፒቹሌሽን ብንጀምር ከሄሬኒዮስ ትምህርት ኧረ እየሰማ እባክህ ከሄሬኒዮስ ትምህርት ብንጀምርና ከሪካፒቹሌሽን ጀምረን ወደታች ብንወርድ ኢየሱስ ክርስቶስ ያደረገውን ሁሉ ያደረገው ፕራይመሪ የመጀመሪያው ምክንያት ፕራይመሪ ኮዙ ለድነታችን ነው። ሁለተኛው ደግሞ ምሳሌ ተተወልደን ስለሄደ በእያንዳንዷ በሱ እርምጃ ውስጥ ምሳሌ እንድንሆን ኢቭን ራሱ ልጅም ቢሆን አያውቅም ያለውን እንኳን እነ ሄሬኒዮስ ያብራሩበትን መንገድ ታያለ።
ስለዚህ ምሳሌ ሊሆንልን የሚለውን ሐሳብ እንቀበለዋለን። ነገር ግን ሰው ስለሆነ እውነተኛ የሰው ባህሪ ስላለው ሰውነቱን እየገለጠ ነው። ልክ ዮሐንስ አፈወርቅ የማቴዎስ ወንጌል ምዕራፍ 26 ላይ ያለውን ሐሳብ እንዳብራራው ስለ ሪካፒቹሌሽን ሄሬኔውስ እንዳብራራው ልክ እንደዛው ኦኬ ሰውነቱን ሙሉ በሙሉ አድሚት ባረገ መልኩ ከዛ በኋላ ደግሞ ለኛ ምሳሌ ሊሆን ነው በሚል ደግሞ የሚቀመጠውን ነገር እዚህ ማንም የማይቀበል ሰው ስለሌለ አልቀበልም ብለሃል ያልከው እሱ ሐሰት ነው። ታረም እኔ እንደዛ አላልኩም። ጥሩ። ስለዚህ የዮሐንስ ወንጌል ምዕራፍ 17 ላይ ክርስቶስ ጸሎትን ምልጃን አቀረበ ወደ አባቱ ጸለየ የሚለውን አንድም ለእኛ አርያ ምሳሌ ሊሆነን የሚለው ሰሙ ትክክል ነው ማለት ነው አይደል ቃሌ? ምክንያቱም ማስረጃ አምጣ ብለህ ስታስጨንቀው ስለነበር ነው። ችግር የለውም። ሰሙን የተቃወምነው ምሳሌነት ላይ አይደለም። ሰሙን የተቃወምነው የሰው ፈቃድ የሚለውን ነገር እያጠፋ ስለነበረ ብቻ ነው። ሰሙን እየተቃወምን ነበር ነው። በዛም ስለዚህ አርያ ምሳሌ የሚለውን ትቀበላለህ አይደለ? ክርስቶስ አንድም የጸለየው ለእኛ እሱን የማትቀበል መስሎኝ ፍጹም ሰውነቱ ነው ፕራይመሪ ምክንያቱ የሚለውን ነው እንጂ ከዛ ቀጥሎ አርያ ሊሆን ነው የሚለውን ሐሳብ እዚህ የማይቀበል ማን አለ? የማይቀበል አንድ ቁጥር ይጻፍና ዳኒ አንድ ይጻፉ አስገቡኝ ብሎ ነው። የማይቀበል አንድ ቁጥር ይጻፍና እንትን እናደርጋለን። ግን ሪል ሰውነቱን ሴንተር ባረገ መልኩ ብቻ ነው ኢንካርኔሽናል ሲሆን ብቻ። እሺ ኦኬ ቴንክ ዩ። በቃ እሱን ሌላ ዳኒ እናንተ ማስመሰል የሚል ፕራይመሪ ምክንያቱ ምን ነበር ያንተስ? እኛማ የቤተክርስቲያን ትምህርት ዮሐንስ አፈወርቅ እንደውም ምን ይላል መሰለ ሆሚሊ 80 ላይ እንደውም ወንጌላዊ ቅዱስ ዮሐንስ ሲጽፈው ፕሬየር ብሎ አልጻፈውም። እንደውም ዲስኮርሲንግ ወይም ደግሞ ልክ እንደ ኮንቨርሴሽን ብሎ ነው። ጸሎት አይደለም እያለ አይደለም። እኛ ጸሎት አይደለም ክርስቶስ አዳምጠኝ እያስመሰለ አይደለም አይልም ያልኩት እኔ አይደለም። አንተ ምንድን ነው እኛን የኢትዮጵያ ኦርቶዶክስ ልክ እያስመሰለ ያ ማለት እኮ ዶሴቲዝም እኮ ማለት ነው። ዩ አር ዶሴቲስት እኮ እያለ ነው አይደለ? ዶሴቲዝም ማለት ክርስቶስ ሪል የሆነ ፊዚካል ቦዲ ወይም ሂውማን እንትን የለውም። ሶ እንደ ሰው ኤክስፔሪንስ ያደረጋችሁ በሙሉ ኢሉዥን ነው ይላሉ። ስለዚህ እናንተ ዶሴቲዝም ናችሁ እያልክ እኮ ነው። አይ ሚን የዶሴቲዝም ተከታይ ናችሁ። ዶሴቲዝም ሌላ ነው፣ እያስመሰለ ነው። አሁን እስኪ አስታውሰኝ ዶሴቲዝም አሁን ስትናገር አንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግር የለውም። ዳንኤል ላውራ እንዴ? እሺ ኢየሱስ ክርስቶስ ስጋና ደም የለውም ትላላችሁ ብዬ አውቃለሁ። መንፈስ ነው ትላላችሁ ብያለሁ። ምን አልክ? አይደለም ክርስቶስ እዚህ ጋር የሚጸል እኮ እንደዛ ነው ታዲያ የሚሆነው። እያስመሰል ብላችሁ ነው ዶሴቲዝምን እዚህ ጋር ምን አመጣው? ዶሴቲዝምን ምን አመጣው? ምን አይተህ ነው አንድ ነው ታዲያ ዶሴቲዝምን የጠቀስኩት? ቶ እንደዛው በቃ ላይ ከዛ የሚላይ ነገር የለውም ሐሳብክ ማለት ነው። እኔ ግን ማስረጃ ማምጣት አለብህ። አስመስሏል ብላ ከተረጎመች ቤተክርስቲያኗ አሁን ለማያውቅ ሰው ትክክል የተናገርክ ይመስላል እና ያላልኩትን እያልክ ነው ያለው። ፕሊስ እና ወደ ዋናው ነጥብ ግባ። እሺ ስለዚህ ላይክ እያስመሰላችሁ ነው። አይ ሚን ክርስቶስ ሲጸልይ እንዴት ነው ማስመሰል የሚል ትርጓሜ ያለ የምትለው ማስረጃ ብታመጣ ነው። ከዛ በተረፈ ግን ለአቅርቦተ ሰይጣን የሚለውን ትምህርት ይሄ በአባቶች ትምህርት የተደገፈ ነው። ክርስቶስ በገዳመ ቆሮንቶስ 40 መዓልት 40 ሌሊት ሲጸልይ ራሱ ያ ራሱ አይ ሚን ምንድነው የቅዱስ ዮሐንስ ሆሚሊ አይ ቲንክ የማቴዎስ ወንጌል ላይ ነው መሰለኝ እሱን ላሳይ ለአቅርቦተ ሰይጣን ግን ከእናንተ በሚቃወም አቅርቦታ አንዴ ቆይ አይደለም ዳኒ ሁሉን ነገር እንትን አትበላ። የሆነ ነገር ሲይዝ የሆነ ነገር ትላል። ምን ብላል? ለአቅርቦተ ሰይጣን ብላችሁ የሆነ አይዶን ነው እንደዛ ስትቃወም ነበር። አቅርቦተ ሰይጣን ክርስቶስ በመስቀል ላይ ሲጸልይ በገዳም ራሱ ሲፈተን ለአቅርቦተ ሰይጣን የሚል አይ ካን ሾው ዩ። እሱን አንተ ዲናይ ስላረክ እኔ አታሳየኝም እኮ አላልኩም። እኔ ለምንድን ነው እኔ ያላልኩትን ነገር እንደ አንድ ሚት አርጎች ቴንክ ዩ። በመጀመሪያ ደረጃ ለአቅርቦተ ሰይጣን የሚለውን በቀጥታ እናንተ የምትጠቅሱ አባቶች ላይ ሁለቱም ቪው አለ። በመጀመሪያ ደረጃ የለም አላልንም። ነገር ግን ለምሳሌ መዝሙር 22ን ስትጠቅሱ
አምላኬ አምላኬ ለምን ተውከኝ የሚለውን የሚጠቅሰው ብላችሁ ወደ መዝሙር እሱ ሊደግም ነው እንጂ ህመሙ ተሰምቶት አይደለም ነው እያላችሁ ያላችሁትና ይህንን እንደምታብራሩ አውቃለሁ። እንደዚህ አድርጎ የሚያብራሩ አባት የለም እያልኩ አይደለም። ቢያብራሩትም ምክንያቶች ፕራይመሪ ምክንያት የሚባል አለ፣ እንደገና ደግሞ ሰከንደሪ አለ። ፕራይመሪ ጌታ ኢየሱስ ክርስቶስ እኛን እየዋጀን ዋጋ እየከፈለልን ነው። ዳትስ ፕራይመሪ ሪዝን። ከዛ ግን ሰከንደሪ ሪዝን ፕሮፌሲውን ሊያሟላ ለእኛም ደግሞ ትምህርት ሊሰጠን ብለን እንረዳለን። እናንተ ጋር ግን አምላኬ አምላኬ ለምን ተውከኝ የሚለውን ስትጠቅሱ በቀጥታ ሄዳችሁ ፕራይመሪውን ሪዴምሽኑን ሳትነኩ ከሪዴምሽኑ ጋር ሳትገናኙ ሄዳችሁ ለሰይጣን ምንድን ነው አማርኛውን እኮ እንዳልናገርም ማስመሰል የሚለው ቋንቋ ነው። እንግዲህ ተራ ቋንቋ ነው፣ ያኛውን አላውቀውም። እሱን ትጠቀማላችሁና ዊች ኢዝ ሮንግ። ፕራይመሪ ምክንያቱ ሪዴምሽን ነው፣ እኛን መዋጀት ነው። ሰከንደሪ ደግሞ አሁን ያልካቸው ምክንያቶች አሉና እያወራን ያለነው ስለ ዋናው ምክንያቱ ጌታ የተሰቃየው የተጨነቀው አምላኬ አምላኬ ያለው እኛን ሊዋጀን ብሎ ነው። ዳትስ ፕራይመሪ፣ ሌሎቹ ደግሞ ሰከንደሪ ናቸው። ዳኒ ግን የምታወራውን ማለት አውቀክ ነው የምታወራው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ አላት አይደለ? አንድምቷ አንድም ብላ ብዙ አንድምታ አስቀምጣለች። ከዛ ውስጥ ግን አንዱ አንተ ነጠልክና አቅርቦተ ሰይጣን የሚለውን ይሄ በአባቶች ትምህርት የተደገፈ አይደለም ያልከው። አሁን ድጋሚ ደግሞ ሀሳብን ቀይር። ፕራይመሪ ሰከንደሪ ሳይሆን አንድምታ አለ። በመጀመሪያ ደረጃ ይሄ ፐርሰናል አታክ አድሆሚነምህን አቁም። ይሄ ገብቶ ነው ምናምን ሲጀምር ሆል ጎስፔል እንዳልገባችሁ አውቃለሁ፣ ግን አልናገርም። እንደዛ ብያለ አልናገር። አይ ሪስፔክት ያልገባ እኔ እያልኩኝ ያለው እኛ በአንድምታ ፕራይመሪ ሰከንደሪ የለም፣ አንድምታ አለ። አንዴ አዳምጠኝ። አታክ እያደረከኝ አድሆሚነም እየሰራህ ዝም ብዬ አላልፍህም። ማለት ኢየሱስ ክርስቶስ አንገ ኦኬ ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ የሚለውን ታነሱና አንድም እንዲና አንድም እንዲያ እንደምትሉ አውቃለሁ፣ ግን ፕራይመሪ ፐርፐዙ ሪዴምሽን ነው። ሁለተኛና ሶስተኛ እያልኩኝ ሳወራ በቅደም ተከተል ነው ያስቀመጥኩት። ቅደም ተከተሉን የምትቃወም ከሆነ አምጣው፣ የማትቃወም ከሆነ ግን ታውራውን ታውቃለህ ወይ አይባልም። አስጨርሰኝ። እኔ እኮ 15 ሴከንድ አላወራም። አምላኬ አምላኬ ለምን ተውከኝ የሚለውን ፕራይመሪ ሪዝን ሪዴምሽን ነው። ሰከንደሪ ፕሮፌሲን ፉልፊል ማድረግ ነው። ከዛም በኋላ እያላችሁ መሄድ ትችላላችሁ። ስለዚህ ቀዳሚው እኛም ማዳን ነው ባልኩት ላይ የምትቃወመው ነገር ካለ አምጣ። የማትቃወም ከሆነ ደግሞ የምታወራውን ታውቋለህ አይነት ነገር አትበል። እኔ እያልኩኝ ያለሁት በየትኛውም የቤተክርስቲያን ኢቨን ሆሚሊስ ላይም ስታይ ፕራይመሪ አሁን መጀመሪያ የኛ ልናገር፣ እኛ አንድምታችን ላይ አንድም እየተባለ 100 ሊሆን ይችላል። አንድምታው ትርጓሜ ማለት ነው። ፕራይመሪ ሰከንደሪ ተርሸሪ የሚባል የለም። ከየት አምጥቶ ነው አንተ ፕራይመሪ ሰከንደሪ የምትለው? ኢቨን ሆሚሊስ ከየት እንዳመጣው ልንገርሽ። ፕራይመሪ ሰከንደሪ የሚባል የለም ነው ምልክ። ከየት ነው ያመጣው አንተ? እኛ ፕራይመሪ ብለን ሰከንደሪ ብለን ተርጉመናል ወይ ነው ምልክ። አሁን ለምሳሌ አቅርቦተ ሰይጣን የሚለውን በአባቶች የተደገፈ ትምህርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ፕራይመሪ በተረፈ ከነገረ ድነት ጋር እየተገናኘው ደግሞ ይሄን ሰከንደሪ ብላ የተረጎመችበት የትርጓሜ መጽሐፍ ማስረጃ አለ ወይ ነው? ዝም ብለን ፕራይመሪ ሰከንደሪ የምትለው ዳኒ? ኦኬ ሰምታችኋል። እኔ አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን ፕራይመሪ ሰከንደሪ ተርሻሪ አትልም እያልኩኝ ያለችበትን አምጣ እያለኝ ነው። እኔ እኮ ፕራይመሪያችን የጌታ መጥቶ እኛም ማዳን ነው እያልኩ ያለሁት ከኛ ፖይንት ኦፍ ቪው እንጂ አንተ ብላ አላልክም። አንተማ አለማለት ችግርህን ያሳያል እኮ። ስለዚህ አንተ አለማለትህ ፕራይመሪው እኛን ማዳን ነው እኛን መዋጀት ነው የሚለው አለማለታችሁ ነው ችግሩ ስል ፕራይመሪ ያልንበትን አምጣ ስትል እኮ ሪዝኒንጎች ራሱ እንደተፋለሱ ያሳያል። ለምንድን ነው የማትሰማው? እሺ ዳኒቶ፣ ስለዚህ የሚል የለም ማለት ነው። እሺ ቅድም የሰሙን ስትቃወም ነው። ስለዚህ የጠየኩ ጥያቄ ምንድን ነው? ፕራይመሪ ለምን አትሉም እናንተ? ጌታ በዋናነት የመጣው እኛ ሪዲም ሊያደርገን ነው።
ትርጓሜ አንድምታ አለን። አንድምታ ትርጓሜ ማለት አንድም እየተባለ 1 2 3 4 እስከ 100 የሚሆን ትርጓሜ ይተረጎማል። ይሄ አባቶች ትርጓሜ ነው። ኦኬ። ከዛ በተረፈ ግን ይህ ፕራይመሪ ነው፣ ይህ ሰከንደሪ ነው ብለን ለምንድን ነው እንደዚህ የሚባል? የትኛውም ሆሚሊስ ላይ ኮሜንተሪ ላይ ልታሳየን። ስለዚህ ፕራይመሪ የሚለውን አትቀበልም ማለት ነው አንተ? ፕራይመሪ የሚለውን አትቀበልም። ሰከንደሪ ታርግልኝና ሀሳቤን ላስቀምጠሽ። በቃ እንደሰማችሁት ወንድማችን አባቶችም ሲተረጉሙ ማሳየኝ እኮ ነው። ለምሳሌ ኮሜንተሪዎች አሉ። አሁን የራሴን ሀሳብ ሪፍሌክት ላድርግና ወይ ሳትወድ የራስ ሀሳብ ነው፣ የራሴን ነው፣ ያንተን አይደለም። ችግር የለውም፣ የራሴን ነው። ስለዚህ ወንድማችን ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ አባቴ አባቴ ለምን ተውከኝ ያለውን ፕራይመሪ ምክንያቱ ምንድን ነው ብዬ ሳወራ ፕራይመሪ ሚል ጌታ መጣ እኛ እናቀም ብሎኛል። እኔ ደግሞ ፕራይመሪ ስል ምን ማለት እንደሆነ ልንገራችሁ። ጌታ ኢየሱስ ክርስቶስ ፕራይመሪ መስቀል ላይ የወጣበት ምክንያት በዋናነት እኛን ሊያድነን ነው። ሲያድነን ግን የተጻፈውን ፈጽሞ that's a prophecy እንደገና ለእኛ ምሳሌ ሆኖ that's probably tertiary or even secondary ሆኖ መቆየት የሚችል ነው። ስለዚህ ሌሎች ማብራሪያዎች ሊኖሩት ይችላሉ። ወንድማችን ግን እያለ ያለው ምንድነው? ጌታ መስቀል ላይ የከፈለው ነገር በዋናነት እኛን ለማዳን አይደለም፣ ዋና አይደለም፣ ከሌሎቹ እኩል ነው እያለ ስለሆነ ሪዴምሽኑን እያሳነሰባችሁ ነው ወገኖች። በጣም አሁን እኮ ስለ አንድምታ እኮ ነው ያወራነው። አንድምታ ለምሳሌ የሰሙ የተናገር አንተ እኮ ነጥለክ ነው አሁን እያወራ ያለሁት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአባቶች አንድም ብላ ከተረጎመችው አንዷን ነጠልክና ለአቅርቦተ ሰይጣን to attract the devils ነው የሚለው ቅዱስ ዮሐንስ አፈወርቅ። እንግሊዝኛው ሆሚሊ ላሳይቻለሁ። I think ሆሚሊ 18 ነው፣ ማቴዎስ 6 or 5 መሰለኝ። እሱን ነጠልክና ይሄ እኮ ፕራይመሪ አይደለም እንዴ? ሲጀምር አንድምታውን ብታየው አምላኬ አምላኬ ብሎ ለማሰበክታን እያለውን ለምንድን ነው የጸለየው የሚለው አንድምታው ሲያብራራው እኛን ለማዳን ነው። እኛ ክርስቶስ በምልጃው በህይወቱ እንዳለ ድነት ነው እናምናለን። ስለዚህ ፕራይመሪ የሚለውን አመንክ ማለት ነው። ባይሮን ስለ ፕራይመሪ ሰከንደሪ አይደለም። ምን ብላል አንተ? አቅርቦተ ሰይጣን የሚል የለም ከአባቶች ነው ያልከው። ልኩም ለምን አፍ ውስጥ የምትጨምረው? ኦርቶዶክስ ትክክል ናት። በቃ ቴንክ ዩ። ስለዚህ ኦርቶዶክስ ቴንክ ዩ ብቻ አይደለም፣ ሀሳቤ ማስቀመጥ አለብኝ። አንድ ጊዜ ወንድማችሁ ሀሳብ ከማስቀመጥ ፊት ቆይ አንዴ ልጨርሳ። እሺ ልጨርሳ አንዴ። አንተ ከወራ ዳኒ። ስለዚህ ዳኒ ይሄን እንደ ልብ አሁን ቁጥር መያዝ ትችላለህ። 4 ቁጥር አለችኝ ያልተያዘች እና 500 ብር ሞላ ላይ ቦታ ላይ 500 ሞላና 1 ቁጥር ብቻ ቀሪ 500 እና 1 ቁጥር ቀሪ 500 ሞላና 1 ቁጥር ቀሪ ያለን ቀሪ ቁጥር 1 ዮኒ ማኛ ዌልካም 1 ቁጥር ቀሪ ያለን ቀሪ ቁጥር 1 ፋሚሊ ቀሪ ቁጥር 1 ቀሪ ቁጥር 1 እሺ በቃ 1 ቁጥር 4 ቁጥር ቀሪ ሶሪ በጣም shift ብለኛል እንዳትት እሺ ቤቱ 1 ቤቱ 4 ሶሪ እሺ አቢቲ አንድን ይዘ 1200 ብር ቀሪ ሁለት አቢቲ ከዛ ማንቺ 2ንና 6ን ይዘ ማንቺዬ 100 ብር ደን በለኝ። እሺ ማይነስ 100 ብር ሆናል። 500 ብር ነው ያስገባው። 100 ብር አስገባ። ሳኒ 3ና 5ን ይዘ 3750 ብር ቀሪ። እሺ አቢቲ 1 2 ማንቺ 3 ሳኒ 4 ቤቱ 5 ሳኒ 6 ማንቺ ናቸው ያዛችሁት። እሺ በረከት ሞላ ጎደል አልሄድኩም። እሺ ሌላ ሰው ስለሌላ ሞላ ጎደል ያለኝ የለም።